የሆርሙዝ ሰርጥ መዘጋት እንግዲህ ታውቃል ስትራቴጂካዊ ጠቀሜታውን ለዓለም እየፈጠረ ያለው ቀውስ በአሁኑ ሰዓት ኢንክሉዲንግ ጋዝ ብዙ ነውና ከዚህ አንፃር እንደው ምንድነው ሊባል የሚችለው? ያን አካባቢ በጣም ኢምፖርታንት አስፈላጊ ያደርገው ምንድነው አካባቢው ይዞት የመጣው ሪሶርስ አለ። 3 ሳምንት እንኳን ሙሉ በሙሉ አልደፈነም። ወደ 4ኛው ሳምንት አንድ ወር እንኳን ሳይሆን ነው በዚህ ልክ ኢምፓክቱን አፍሪካ ቀንድ ላይ ያየነው እኛም ሀገር አየነው። አውሮፓውያኖች የተወሰኑ ሳክሽን ያነሱትና ያላነሱት አሉ። በተለይ ግን ኢነርጂያቸውን ራሽያ ሳፕላይ ስለምታረጋቸው እነሱ ራሳቸው 40-50% ራሽያ ላይ ዲፔንድ ያደርጋሉ። በእንደዚህ አይነት የውጥረት ጊዜ እንግዲህ አገራት ምን አይነት መርህና አቋም ሊኖራቸው ይገባል? አሜሪካ ውስጥ ራሱ በሚገርም ሁኔታ መከፋፈል ግልጽ እየሆነ መጥቷል። ፕሬዚዳንት ዶናልድ ትራምፕ ጉዳዩን በጣም ዓለም አቀፍ አንደምታ ለማሰጠት የሞከሩ ይመስላሉ። ይህ መከፋፈል ራሱ ደግሞ ምንድነው የፈጠረው? እስራኤልን የሚደግፉና እስራኤልን የማይደግፉ ፖለቲካል ኃይሎች አሜሪካ ዴቨሎፕ እያደረጉ ነው። ህንድም በነገራችን ላይ በዲፕሎማሲ ካልሆነ በስተቀር የሆርሙዝን ጉዳይ መፍታት አይቻልም ካሉ ሀገራት መካከል ናቸው። ከተገመተው በላይ የኢራን ጦር መሳሪያዎች በጣም ዲስትራክቲቭ ሆኖ ተገኝተዋል። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ እንግዳ ይኖሩናል። የቀድሞ ዲፕሎማት ናቸው። የዓለም አቀፍ ግንኙነት መምህርና ተመራማሪ በጆርጅ ዋሽንግተን ኦሃዮ ዩኒቨርሲቲ ያስተማሩ እንደዚሁም አሁንም በሀገራችን በተለያዩ ዩኒቨርሲቲዎች በማስተማር ላይ ይገኛሉ። በፓሪስ የኢትዮጵያ የዩኔስኮ ቋሚ መልእክተኛ ነበሩ። በዚህም ሀረርን በዩኔስኮ ቅርስነት ያስመዘገቡ ናቸው። በተለያዩ ሚዲያዎች በኃላፊነት የሰሩ የኢትዮጵያ ዲፕሎማቶች ማህበር ቦርድ አባልም ናቸው። በተለያዩ ተቋማት በአሁኑ ሰዓት በማማከር ላይ የሚገኙ የዓለም አቀፍ ጉዳዮች ትንታኔ በመስጠት የሚታወቁ ናቸው። ፕሮፌሰር ብሩክ ኃይሉ እንኳን ደህና መጡ። እንኳን ደህና ቆየኝ። እግዚአብሔር ይመስገን። እናመሰግናለን። ብዙ ጊዜ በጣም በትልልቅ ዓለም አቀፍ ጉዳዮች ላይ አገራችንን በትክክል ቀጥተኛ በሆነ መንገድ በሚያገኙ ጉዳዮች ላይ ብዙ ጊዜ ትንታኔ ይሰጡናል እየመጡና እጅጉን እናመሰግናለን ፕሮፌሰር። ዛሬ እንግዲህ ዓለማችን ተመልካቾቻችን ኤክስፔክት ያደርጋሉ የመካከለኛው ምስራቅ ጉዳይ ነውና ብዙ ዓለማትን ከየጥጉ የነካ እንዲያውም ከቅርብ ጊዜ ታሪኮች ወዲህ በአንድ ጊዜ የብዙ ዓለም ጥጎችን የነካ ክስተት ሆኗልና እንደው የመካከለኛው ምስራቅ ጉዳይን ጠቅለል ባለ መንገድ እንደው አዳዲስ ነገሮችን ምንድነው ያለው ከሚለው ጀምረን ወደ ሰፊ ውይይታችን ገባለን ፕሮፌሰር። እሺ አመሰግናለሁ። እንደተጠቀሰው እውነቱን ለመናገር አሁን ያለንበት ጊዜ ያው ፐርሺያን ገልፍ ላይ ምናየው በየቀኑ በየሰዓቱ የሚለዋወጥ ሁኔታዎች እየመጣ ነው። አሁን ያለው ሁኔታ ስናወዳድር ከሁለተኛው ዓለም ጦርነት መባቻ ማለቂያ ጀምሮ እስካሁን ብዙ ክራይሲሶች ኢኮኖሚክና ፖለቲካል እንትኖች ችግሮች ተከስተዋል። በዓለም ላይ ብዙ ጦርነቶች በየአካባቢው ተደርገዋል ምን ተብለዋል። ግን ሪሊ በጠለቀና በሰፋ ሁኔታ እንደገና ደግሞ ኢምፓክትፉል ተጽዕኖ በማሳደር ሁኔታ ሪሊ ስናወዳድር በጣም በጣም ከፍ ያለ ደረጃ ላይ ዓለምን ሊያደርስ የሚችል ሁኔታ እየተፈጠረ ነው። አንዳንዶቹም እንዲያውም ዝም ብለው ፔሲሚስት በላቸው ኦቨር ኮሽስ ነው በላቸው ወደ ሶስተኛው ዓለም ጦርነትም የነገር ካልተቋጨ በዚህ ሁኔታ ዴቨሎፕመንቱ የጨመረ ከሄደ ሊያደርስ ይችላል የሚል ግምት ሁሉ አንዳንዶች የተነበዩ ይገኛሉ። እንግዲህ ታይም ዊል ቴል ጊዜ የሚናገር ይሆናል። ግን ያለንበት ሁኔታ በጣም ኢምፓክትፉል የሆነ ብዙ ሀገራትን ስቦ እዛ ውስጥ የሚያሽከረክር የዓለምንም የፖለቲካ ያሁኑ ቀውስ ብቻ ሳይሆን ኢኮኖሚክ ቀውሱ ደግሞ ኢምፓክቱን ተጽዕኖ የምናውቀው አሁን አይደለም። 3 ሳምንት 1 ወር 2 ወር 3 ወር በኋላ ይሄ ነው የማይባል ቀውሱ እያደር በእያንዳንዱ ኮሞዲቲ ላይ በእያንዳንዱ ሰርቪስ ላይ በእያንዳንዱ እቃ ላይ እንግዲህ ይሄ የግል ኮርፖሬሽኖች መልቲናሽናል ኮርፖሬሽኖች ኢንተርናሽናል ድርጅቶች ላይ ሀገራት ላይ በተለይ ታዳጊ ሀገራት ላይ በተለይ ዘይት ወይም ኦይል የማያመርቱ ሀገራት ላይ ኢምፓክቱ የሚታየው አሁን እነዚህ ታዳጊ ሀገራት ይገዙትን ገዝተው ሰንቀው ስቶሬጅ የተቀመጠ አለ። ዘይት ስንት ሺህ ጋሎን ስንት ሺህ ሊትር ሄክቶሊትር አናውቀውም። ግን እያንዳንዱ ስትራቴጂክ በሆነ ሁኔታ ለነገም መጠባበቂያም ተብሎ ይቀመጣል። እንግዲህ ናፍጣም አለ፣ አቪዬሽን ፊውል አለ፣ ሬጉላር ደግሞ ፊውሉ ቤንዚኑ አለ ማለት ነው። ይሄንን አሁን ለምሳሌ ማንም ሀገር እኛን ጨምሮ የምንንቀሳቀሰው የዛሬ 6 ወር 8 ወር 9 ወር በተገዛው ነው። ነገር ግን 3-4 ወር በኋላ ደግሞ
ለመንቀሳቀስ አሁን በምናደርገው እንቅስቃሴ ላይ ትከሻ ላይ ተመሰረተ ነውና እንዴት በምን አይነት ሁኔታ የሚለው ኋላ ዝርዝር ውስጥ እንመጣለን። ግን እንደ ባጭሩ ስንዳስስ በጣም ወሳኝ የሆነ ብዙ ነገሮችን አፌክት ሊያደርግ የሚችል ኔጋቲቭሊ ሁኔታዎች እየተፈጠሩ ነው ማለት እንችላለን። አስፈራው ነገር እንዳሉት ነው። አሁን ላይ የምንሰራቸው ስራዎች ከ3 ከ4 ሳምንታት በኋላ ከእንደዛ ወራት በኋላ የምንመለከተው ከሆነ ደግሞ አሁን ላይ ዓለም በሆርሙዝ ላይ ጉሮሮዋ ስለተዘጋ እንቅስቃሴዎች የሉም ነው። ብዙ ሰዎች ፕሮፌሰር እንደርሶንም ስንጋብዝ አቀለው ለመመልከት የሞከሩ ሰዎችን እየተመለከትን ነበረ። የሆርሙዝ ሰርጥ መዘጋትና የመካከለኛው ምስራቅ ጦስ 3 ሳምንት እንኳን ሙሉ በሙሉ አልደፈነም። ወደ 4ኛው ሳምንት አንድ ወር እንኳን ሳይሆነው በዚህ ልክ ኢምፓክቱን አፍሪካ ቀንድ ላይ ያየ ነው። እኛም ሀገር አየኑ። ጀስት የነዳጅ ጉዳይ እንግዲህ ጠቅላይ ሚኒስትሩም እንደነገሩን በቃ ከዚህ አንጻር የታየ ነውና ሰዎች አቅልለው ሲያዩት የነበረው ጉዳይ በትክክልም ከዚህ በፊትም እርሶ ማስተውሊ ስለሚያውቁ ነው የመካከለኛው ምስራቅ ውጥረት በቀላሉ የሚታይ አይደለም። ኢምፓክቱ በሳምንታት ውስጥ ኢትዮጵያ ውስጥ የሚደርስ ነው ሲሉ ነበርና ከዛም አንጻር ነውና ምናልባት ፕሮፌሰር የሆርሙዝ ሰርጥ መዘጋት እንግዲህ ይታወቃል ስትራቴጂካዊ ጠቀሜታውን ለዓለም እየፈጠረ ያለው ቀውስ በአሁኑ ሰዓት ኢንክሉዲንግ ጋስ ብዙ ነውና ከዚህ አንጻር እንደው ምንድነው ሊባል የሚችለው? ጥሩ እንግዲህ በዓለም ላይ ጂኦግራፊካል አቀማመጥ ነው የዓለም ጂኦሎጂካል አሰፋፈርና እንትን ማን ነው ዴቨሎፕመንት ራሱ ነው ስንት ሚሊዮን ዓመት የፈጀ ጉዳይ ነው። ቾክ ሆልድ እንላለን ልክ ማነቂያ ደም ስር ዋነኛው ከሚባሉት አካባቢዎች አንዱ ይሄ ስትሬት ኦፍ ሆርሙዝ ነው። እዚህ ላይ ከኋላ የምናየው ስትሬት ኦፍ ሆርሙዝ ነው። ስዌዝ ካናል፣ ሌላ ፓናማ ካናል አለ ካሪቢያን አትላንቲክና ፓሲፊክን የሚያገናኝ ማላካ አለ ደግሞ ታች ሲንጋፖር ማሌዥያና ወደዛ አካባቢ አሉ ቁልፍ የሆኑ የደም ስሮች። ልክ እሱን ስትዘጋ ወይም ሲታወቅ ስሙት ኦፕሬሽን ኦፍ አለ ጉድስ እና ኮሞዲቲስ ኤክስፖርትና ኢምፖርት የምታደርገው የዓለም ማሪታይም መርከብ እንቅስቃሴ እሱን ስትዘጋው ልክ ኦክሲጅን እንደማሳጣት ነው። በዚህም የተነሳ ስትሬት ኦፍ ሆርሙዝ አንደኛው ትልቁ ቾክ ሆል እሱ ነው። አንድ ሁለተኛ ያን አካባቢ በጣም ኢምፖርታንት አስፈላጊ ያደርገው ምንድነው አካባቢው ይዞት የመጣው ሪሶርስ አለ እምቅም አለ ከውጭ የሚያደር ሪሶርስ። ይሄም ሪሶርስ ደግሞ መላው ዓለም ኢንዱስትሪያላይዜሽኑ በፊውል ሃይድሮካርቦን ላይ የተመሰረተ ኢኮኖሚ ስለሆነ የብላክ ጎልድ የምንለው አብዛኑ ሀገራት እዛ የሚያመርቱት ነው። በዛች የተወሰነ ለምሳሌ ራሱ ስትሬት ኦፍ ሆርሙዝ አለ 33 ኪሎ ሜትር ነው ከደቡብ ኢራን ወደዚህ ወደ በኦማን ስር የምትቆጣጠረው ዩኤኢ ላይ ትንሽ ራቅ ይላል። እሱ መሀል አለ። ከሰሜን ምዕራብ ብንጀምር ከሻታል አረብ ከኢራክ ጀምረህ እሱን እንግዲህ አረቢያን ገልፍ ይሉታል አረቦች፣ ፋርሶች ደግሞ ኢራኖች ፐርሺያን ገልፍ ነው የሚሉት። የራሱ ደግሞ ምክንያት አለው። ልክ ስትሬት ኦፍ ሆርሙዝ ደርሳለ። እሱን ስታልፍ ምስራቁን ይዘህ ደግሞ ታች ኦማን መጠምዘዣው ድረስ ወደ 989 1000 ኪሎ ሜትር ገደማ ነው እና ይሄ ነው ኢምፖርታንት እንትን። ስለዚህ ሁሉም በጣም አስፈላጊ ናቸው። ኩዌት የታወቀች አምራች ሀገር ናት። ኢራክም አሁን ሰላም መጥቶላቸው ሬሌቲቭ ፒስ ሰላም መጥቶ በባስራ ፖርት በኩል ነው ኦይላቸውን በሚሊዮን የሚያስጭኑት። ያው ብዙ ችግር ውስጥ ነበሩ በሳዳም ጊዜ ከዛም በፊት። ወዲህም ስትመጣ ካታር አለ፣ ባህሬን አለ፣ ዩናይትድ ኤሚሬቶች አሉ። እነዚህ ሁሉ ስደምር ሳውዲ አረቢያም ራሷም አለች። በሙሉ እዛ የዘይት አምራች ሀገራት ናቸው። ብዙ ኦይል ተርሚናሎች አሏቸው። ኦይል ተርሚናል ማለት ዘይቱ ከመሬት ውስጥ ይወጣና በሰው በሚያስቆም ፓይፕላይን ውስጥ ነው እየተገፋ በየቦታው ሞተሮች አሉ እየገፉ ወዴት ነው የሚያመጡት? ወደ ኮስት አካባቢ ነው የሚያመጡት። እዛው አካባቢ ኤክስፕሎይት ካራከው እሰየው ነው ማለት ነው። ግን ከራቀ 304 ኪሎ ሜትር ሁሉ እየተገፋ ይመጣል። መጥቶ ይደረደራል ፖርቱ ላይ ማለት ሁሉም ቅድም እንዳልኩት ኢራቆች በባስራ በባንደር አባስ ኢራኖች ሁሉም የራሱ ኩዌት ሲቲ ኩዌት አካባቢ የራሱ ሁሉ ፖርት አለውና በዛ መሰረት እየተጫነ ይላካል። አሁን እንግዲህ ጦርነቱ ተከፈተ። ማይንድም ሆኗል። ኢራኖች ተናግረዋል ማይንድ ማድረጋቸው። አሁን መርከቦቹ የሬጉላር መርከቦች በጣም ግዙፍ ናቸው። ለምሳሌ ይሄ ትልቁ ሱፐር ኦይል ታንከሮች የሚባሉት ኤልቪሲሲ ይባላል ባጭሩ። እሱን ብናይ እስከ 2 ሚሊዮን ባርል ነው የሚሸከሙት አንድ መርከብ ይታይ 6-7 ፎቅ ወደ ላይ ሆነ አትሊስት 3-4 የኳስ ሜዳ የሚያክል ስፋትና ቁመት ያለው
2 ሚሊዮን ገደማ ተጭኖ ነው አንዴ ቢያዦ ልበል ድሮ እንደምንለው በአንድ ቢያዦ ወደዛ የሚሄደው። ያን እንግዲህ ማቆም ስሎ ዳውን ሲመጣ ልክ ያዝ ለቀቅ ሳረግ የብለድ ሰርኩሌሽን እየቀነሰ እንደሚመጣው ሁሉ ወደ ዓለም ገበያ የሚመጣው ባርል ካሁኑ ኦሬዲ እየቀነሰ መጣ ማለት ነው። አሁን የምንጫወተው አሁን ዓለም የሚንቀሳቀሰው በፊት ባለፉት በመጡት ነው። አሁን ግን ያዝ ለቀቅ ስለሆነ ኦሬዲ ዋጋ ጨመረ። 54 56 አሜሪካን ዶላር በባርል የነበረው አሁን 110 በነገደማ ደርሷል። ነገ ደግሞ $200 ሊደርስ ይችላል፣ 300 ሊደርስ ይችላል። ባለው ኦብጀክቲቭ ሪያሊቲ ላይ ተመስርቶ ነው ዋጋው እንግዲህ ዲማንድና ሳፕላይን አፌክት ስለሚያደርገውና ስጋቱን ከዛ መነጨ ነው። ስለዚህ አሁን ምንድን ያለው የጦርነቱ መንስኤውን ሜቢ ኋላ እንመጣበት ካስፈለገ፣ ግን የጦርነቱ ሁኔታ አውትካሙ ምን ሆነ? ይሄ ኢንፍራስትራክቸሮች እየጠፉ ነው። ኦይል ፓይፕላይኖች እየተጓደሉ ነው። የሚፈሰው ይፈሳል፣ የሚቃጠለው እየተቃጠለ ነው። ስትራቴጂክ ታርጌት እየተባለ ሚሊተሪ ሳይት ነው የጀመሩት ሁለቱም ሲወራወሩ፣ እስራኤልም ሆነ ኢራኖች። አሁን ከዛ እየሰፋ አድማሱ ሲመጣ ወዲያውኑ በሁለተኛው ሶስተኛው ቀን ወደ ኢንቴሊጀንስ ሴንተሩ፣ ወደ ጠቅላይ ሚኒስትሩ፣ ወደ ፕሬዚደንቱ ቢሮ የመንግስት ነርቭ ሴንተሮች ላይ ያተኮረ ጥቃት ነው ስብራስ የሚወራወሩት። አሁን ከዛ ያለፈ ሃይዌይ ላይ፣ ኢንፍራስትራክቸር ላይ፣ ፖርት ፋሲሊቲ ላይ ይልልና ዘይቱን ፈርተው አይደለም። መጨረሻ ላይ ግን ዴስፐሬትም ሲሆኑ የዘይቱን ተርሚናሎች አሁን ካራግ የሚባል አይላንድ አለ ከባንደር አባስ ደቡብ ያለው እሱ ለምሳሌ 30 ሚሊዮን ባርል ነው አት ዋን ታይም ስቶርድ የሚሆነው። እሱ ነው እንግዲህ በየቀኑ ፓምፕ የሚደረገው ለሽያጭ ማለት ነው። እና አስበው እና በዛ አይነት ሁኔታ ውስጥ ያለ ነውና ኳንቲቲው እየቀነሰ ይመጣል። ሌላው ጦርነት ስታካሄድ ኖርማል ህይወት የምትለው ይደፈርሳል። ትምህርት ቤት ሄዶ መምጣቱ ይቀንሳል። ልክ የዘይትም የፔትሮሊየም ኩባንያ ሰራተኞችም ሄደው ኖርማል ስራቸውን ሰርተው መምጣቱ ይቀራል። ስለዚህ የዴሊ ኮታ አላቸው፣ ዴሊ ፕሮዳክሽን አላቸው። ፕሮዳክሽኑን አፌክት አደረገ። ግማሹ ፓራላይዝድ ይሆናል፣ ግማሹ ይሰበራል፣ ግማሹ ወደ ግማሽ ሚሊዮን አንደኛው ኦይል ዌል ፓምፕ ያደርግ እንደሆነ ባንዴ ወደ 100,000 ሲወርድ ይታይ ምን ያህል ዲፍረንስ እንደሚፈጥር። ይሄ ሁሉ ራሱ ደግሞ ኩሙሌቲቭ የሆነ አደዳፕ የሆነ ኩሙሌቲቭ የሆነ ኔጋቲቭ ኢፌክት ይኖረዋል ማለት ነው። እና የዚህ ሁሉ ውጤት ምንድነው? ስጋት ነው የሚፈጥረው። ምን ላይ ብሬንት የሚባል ኦይል አለ፣ ሌላም ደግሞ አለ። እሱ ላይ ነው እንግዲህ በየለቱ ወጥቶ የናይጄሪያ ኦይል አሁን ናይጄሪያ ኢፌክት የለውም፣ አፌ ላይ መጥቶልኝ ነው። ኦይል ፕሮዲውሰር ናቸው፣ ጦርነት አልታመሱም። ግን አሁን እነሱ ገንዘብ ያገኛሉ በጣም ለምን ይጨምራል። ግን ጦርነት አካባቢ ያሉት ነው ሉዝ የሚያደርጉትና ልክ በየቀኑ በየሰዓቱ ባረል ኦፍ ኦይሉ ይለዋወጣል ፕራይሱ። ምን ያህል እንዳመጣ፣ ስንት መርከቦች መንገድ ላይ እንደሆኑ፣ ስንት መርከቦች እንደቆሙ፣ ስንት መርከቦች መጫን እንዳልቻሉ፣ ስንቱ ደግሞ ጭነው እንደቆሙ ሁሉ ሪፖርቱ አለና አውቶማቲካሊ ፕራይሱን አፌክት የሚያደርገው። በዛ የተነሳ አሁን በቃ ወደ መደናገጥ ነው። ዳቦ ከቤዚክ ነገር ሳይቀር እንኳን አሁን 9 ካሊፎርኒያ 9 አሜሪካን ዶላር ባለሳሳት 8 ነበረ፣ ወደ 9 እያለፈ ነው። 1 ጋለን ኦፍ ጋዝ ነው የሚባለው ቤንዚን ማለት ነው። ነገ 11 15 ከገባ አለቀ፣ ህይወት ቆመ ማለት ነው። መሄድ አትችልም በብስክሌት ካልሆነ ወይ በእግርህ። እንግዲህ በአሜሪካን ላይፍ ስታይል 30 40 50 ኪሎ ሜትር ኖርማል አካሄድ ነው። እንዴት አድርገህ ስራ ትሄዳለህ? አስበው። ቤንዚን ውሃ ራሱ አሁን እኛ ሀገር ብትል እንደው ሰውን በጣም አላርም ለማድረግ አይደለም። ውሃ ራሱ ምሳሌ ከኔ ራሴ ትናንት ውሃ ስገዛ 180 190 የነበረው አሁን 220 230 ደርሷል። ይታይ እኛ ዳይሬክትሊ ጦርነት ውስጥ አልገባ ነው። ነገር ግን እንዴት ብትል ጥሩ ማብራሪያ ነው። እንግዲህ እዚህ ላይ የመንግስት ኢንተርቬንሽን ፒኤሙ ብለህ ስላነሳ ነው። የመንግስት ፖዚቲቭ የሆነ ኢንተራክሽን እና ኢንጌጅመንት ያስፈልጋል። ምን ለማድረግ? ህብረተሰቡን ለማረጋጋት፣ እንትንም እንዳይል አለርት ማድረግ፣ መረጃ መስጠት፣ አማራጭ መስጠት፣ በጣም እንዳይደነግጥ። ሰውንንና ወሬ አናደርግም አይባልም። ወሬ ሰው ያደርጋል። ግን እንዴት አድርገን ነው ፕራይሱን ኮንትሮል የምናደርገው? ሪዘርቭስ አለን ወይ? የእህል ሪዘርቭ አለን፣ በተለይ በዊት ላይ። የቤንዚኑስ አማራጭስ ሚንስ ኦፍ ትራንስፖርቴሽን መንግስት በምን መልክ ነው የሚያቀርበው ለህዝቡ? ኦፕን የሆነ ፓብሊክ ትራንስፖርት በሙሉ እንደሚታየኝ ምንድን ነው መንግስት ሰራተኞች ለምሳሌ በመነጻ ይመላለሳሉ። በጣም ነው እኔ ደስ የሚለኝ አይተ እንደው እነዚህ ሰማያዊ ባሶች። ምክንያቱም ሰው ቸገራ በዛ ላይ ጊዜ ለቤንዚን ለታክሲ ለውይይት ለምን የሚያጠፋውን ራይድን መቼም ላግዠሪ ይሆናል። የምታጠፋውን
በሌላ ጉዳይ ለቤተሰብ ረዳ እናት አባቶች ልጆች ያላቸው ረዳ ማለት ነው። እና አማራጮች ፍሪ የሆነ ትራንስፖርት ፕሮቫይድ ቢደረግ ማንም ይሁን ማንም በየስቴሽኑ ይቆማል፣ ሰው ይገባል ይወጣል። ዲሲፕሊን መኖር አለበት። ሰው እንዳይጋፋ አሮጊቶች ተሽማግ እንዳረጋግጥ ማድረግ ሁላ የፖሊስ ኃይል ማረጋገጥ አለበት። ግን ሩቶች በደም ዴቨሎፕድ ከሆነው በዚህ መንቀጥል ከሆነ በነጻ ሰው አይ ቲንክ የመንግስት ኃላፊነት የተወሰኑ ሁኔታዎች አሉ ለማለት ነው። እና በዛ ሚንስ ይደረጋል። የግልን መኪና በተመለከተ ብዙ ሀገር ተደርጓል። ኦድና ኢቭን ነምበር እየተባለ ያኔ ደግሞ ምልህ ለምን ሰው 2-3 መኪና ኖረው አይደለም ያለው አለው የሌለው የለውም በህጋዊ መንገድ እስካመጣ ድረስ ማለት ነው። የቦጨቀ ካለ መቼ መወገስ አለበት፣ ጥሩ አይደለም። ነገር ግን ኦድ ሲባል በደርግ ጊዜ ተሞክሯል። ኦዷን መኪና አውጥቶ ሽክምና ነው ይላል። ኢቭን ሲባል ያችን በኢቭን ያወጣል። ይሄ ደግሞ ትንሽ ሲስተሙን እንትን ማለት ነውና ኢምፓክቱ እዚህ ድረስ ይደርሳል። አሁን ገና ጀመረ እንጂ ይቆማል ማለት አይደለም። ስለዚህ ወደ አንተ ስመልሰው አውትካሙ እንዴት ነው? ይሄ ነገር በሰላም የመፍታት እድሉ አለ ወይ? ማምን ይላል? ማምን አረጋለሁ ይላል? ለምን የትኛው ሀገር ማቆም አይፈልግም? ማቆም የፈልገውስ ማን ነው? የሌላ ሀገሮች ኢንተርቬንሽን ምን ይመስላል የሚለው ፋክተሮች አሉና አይ ቲንክ ውይይቱ ላይ ምናነሳው ይመስለኛል። እናያቸዋለን። በጣም ጥሩ ነው ፕሮፌሰር። ምክንያቱም አሁን ያለ ሁኔታ አንዳንድ ጉዳዮች ቀለል ተደርጎ የሆነ የቦክሲንግ አይነት ጌም ተደርጎ ነው የሚወሰደውና ከሌ መታ የሚል ቀለል ተደርጎ የሚወሰድ ሰውኛ ነው ብለን ብንወስደው እንኳን እንደዛ አይነት ነገሮች ግን ደግሞ ቀጥተኛ የኢኮኖሚ ኢምፓክቱ ነገ ከነገ ወዲያ ደግሞ በሁቲዎች አማካኝነት በቀይ ባህር በኩል የሚመጣው ጦስም የሚታወቅ ነገር ስላልሆነ ሰዎች አዌርድ መደረግ አለባቸው። ኦፍ ኮርስ እኛም ዓለም አቀፍም እርስዎ እንደሚያውቁት በደንብ እንዲህ አይነት ጉዳይ ላይ ምንም ሳይፈጠር ነው ባይዞ ኤንቢሲ ምንም ሳይፈጠር ጦርነት ምንም ሳይፈጠር በዓለም አቀፍ ጉዳዮች ላይ ትኩረት የሚያደርገው እንዲህ አይነት ሁኔታዎች እንደሚመጡ ስለሚታሰብና ለዛም ነውና አሁን ሁሉም መረጃ ሰጪ ሆኗል። ፕሮፌሰር ያልተረጋገጠ መረጃ የሚሰጥ ነው፣ ሰውን የሚያደናግር ነውና በዚህ ሰዓት ሚዲያዎች ትልቅ ኃላፊነት እንዳለባቸው ግልጽ ነው። በዛ ላይ ደግሞ የመንግስት ኃላፊነትም ያለባቸው ሰዎች በእንደዚህ አይነት ሁኔታ ላይ ልክ እንደ ኮሮና ቫይረስ ጊዜ አይነት የሚያስፈልገው ነው። ይሄ እንዳሉት ማስፈራራት ምናምን ሳይሆን ኢምፓክቱን እያየኑ ስለሆነ ነው። ሲቆይ ደግሞ ምን ሊሆን እንደሚችል አስቸጋሪ ነውና ሀገራት ብዙ እርምጃዎችን እየወሰዱ ስመለከት ነበረ። በተለይ ና አረብ ኤሚሬቶችና ሳውዲ አረቢያ በዚህ ወደ ቀይ ባህር በኩል አላቸው አይደል ፓይፕላይን። አዎ አንዴም ካንተ ጋር አንስቼ ተነጋግረንበታል። እሱን ብዙ ኦፕሽን ዳይቨርስ አማራጭ የሰሩት አለ። 40% ኦይል እንትናቸው በዛ እስከ 40% ማውጣት ጀምረው ነበር በኢራክና በኢራን ጦርነት ጊዜ። አሁንም አለ ፓይፕላይኑ። ኦልራይት እንደዚህ አይነት አማራጭ በያናቡ ፖርት የሚወጣ ነው እሱ። አዎ የዳይቨርሲፋይ የማድረግ ነገሮች አሉና በእንደዚህ አይነት የውጥረት ጊዜ እንግዲህ ሀገራት ምን አይነት መርህና አቋም ሊኖራቸው ይገባል። በተለይም ከዚህ ከኢኮኖሚ ኢምፓክቱ የውጭ ፖሊሲ እንዳለ ሆኖ እሱን ብዙም ተንባንለውም ግን የሀገራት ሚና በእንደዚህ አይነት የውጥረት ሰዓት በተለይ ታዳጊ ሀገር ምን መሆን አለበት የሚለውንም ብናነሳው ፕሮፌሰር። እንግዲህ ምን እዚህ ሁኔታ ውስጥ ማለት ነው በዚህ በኪዮስ በሆነበት ዓለም ላይ ስፔክታተር ነው እንባለው። ሳይንስ ፖለቲክስ ማለት ተመልካቾች ነን። ቀጥታ አልገባንበትም ጦርነት ውስጥ ቀጥታም አንገባም። ከአካባቢያችን አካባቢ ኔበርሁድ ሰፈር ውስጥ ሰፋ ያለው ሰፈር ውስጥ ቢኖርም ቅሉ እዛ አካባቢ ብንሆንም ቅሉ ቀጥታ እዛ አይደለንም። እኛ ኔጋቲቭሊ ኢፌክቱ ምንድነው? በሳፕላይ ነው። እንግዲህ አሁን ኢትዮጵያ ሀገራችን ከየት ሀገር ነው የምታመጣው ነው ፔትሮሊየም ምንገዛው? ከተለያዩ ሀገራት ነው። አይ ዶንት ኖ ቅርብ ጊዜ ሌተስቱ የለኝም፣ ግን በፊት እስከ ኢራን ድረስ ሁሉ የምናመጣበት ጊዜ ነበረ። አሁን ከየት ነው የምናመጣው? ኦፕን ማርኬት ላይ ወጥተን ምንገዛ ይመስለኛል። ስለዚህ አሁን የሚታየኝ ሆርድ ለማድረግ ሳይሆን ቶሎ መግዛት እንዳለብን የኛ ሺፒንግ ላይንስ ቶሎ ካሉት አካባቢ አሁን አንጎላ ናይጄሪያኖች አሉ፣ ውድ ሊሆን ይችላል። ጦርነቱ ላይ አፌክትድ ያልሆኑ ከሀገራት ሰብሰብ ማድረግ አለብን ካሁኑ ነው የሚለው። ምክንያቱም ዋጋው በየቀኑ ይጨምራል። ዛሬ ገዛሁና 3 ሳምንት በኋላ ገዛው አንድ አይመጣም። ዛሬ በ101 ብንገዛ 2-3 ሳምንት በኋላ 200 ሚሊዮን ይችላልና ቀደም ብሎ የጀመረና ኋላ የጀመረ አንድ አይደለም። ሴም ማቴሪያል ኮሞዲቲ ሆኖ ማለት ነውና እሱ ላይ ተረባርበን መስራት እንዳለ። ሁለተኛ ወዳጅ ለምን ነው የሚባለውና አሁን ዩኤኢም ቪዚት የጠቅላይ ሚኒስትሩ በጣም ቦልድ የሆነ በብዙ ተተርጉሟል። በነገራችን ላይ ስለ ሚዲያም ስላነሳ ምን ያህል ውዥንብር ውስጥ እንደ ፐርፐስሊም ሆነ በማወቅም ባለማወቅም እየገባን እንዳለም ሁሉም ተመልካች ያውቀዋል።
ፐርፐሱ እና ወዳጅ ሲኖርህ ያደናሃል፣ ከብዙ ነገር ያወጣሃል፣ አንተን ከብዙ ነገር ታወጣዋለህ። እና አሁን ምሳሌ የመደራደርና ኔጎሽት የማድረግ ሁኔታ ነው። ዲፕሎማቲክ አካሄድ አለ፣ ስትራቴጂክ ፓርትነርሺፕ ደረጃ አለ። ከመሳሰሉት ጋር የግድ ይሆናል አላር ቶሎ ቶሎ ብሎ በመርከብ የተጫኑ ወዲህ ስናመጣ ፕሬሸሩን አሊቪየት እናደርጋለን። እስከዛ ሜቢ the problem will be over ሊሆን ይችላል። ስለዚህ ካሁኑ ምን ያህል እንደሚያስፈልገን የታወቀ ነው። ቶሎ ቶሎ ማምጣት ያስፈልጋል። ያን ስናደርግ ከወዳጅ ነው። አዘርዋይስ ቨልነረብል እንሆናለን። ለምን ቨልነረብል የምንሆነው? ተሻምተን ከነጻው ገበያ ነው። ተሻምተ ኦፕን ማርኬት እንደምትገዛው እዛ ላይ ደግሞ አቅም ያለው ሰብስቦ ይገዛል አፍሶ በሰፊው። እኛ ደግሞ በልካችን እኛ ስልህ ባናና ሪፐብሊክ አይደለንም። እየተለቀ የመጣ ኢኮኖሚ ነው። በልካችን ግን መግዛት፣ ተሻምተን መግዛት፣ ስትራቴጂክ አካሄድ አወሳሰን ያስፈልጋል ነው ምለው። ስለዚህ እሱ ላይ ካሁኑም መረባረብ ያስፈልጋል። ሌላ አማራጮች ራሻ አማራጭ ነው። በሳንክሽን ስር ናቸው። ነገር ግን ይገርማል። ኢቭን የአሜሪካው መንግስት አስተዳደር አሁን አንዳንድ ሳንክሽኖችን ሰሞኑን ሁሉ አንስቷል። አውሮፓውያኖች የተወሰኑትን ሳንክሽን ያነሱትና ያላነሱት አሉ። በተለይ ግን ኢነርጂያቸውን ራሻ ሳፕላይ ስለምታደርጋቸው እነሱ ራሳቸው 40-50 በመቶ ራሻ ላይ ዲፔንድ ያደርጋሉ። ስለዚህ እዛ አካባቢ ከራሻን ጋር የመሳሰለውን ሁሉ ማግኘት አለብን። ሌላው ማይናቅ ነገር አለ። ለምሳሌ አዘርባይጃን ጥሩ ግንኙነት የፈጠርን ነው። ባኩ ይሄ ሁሉ ሀብት ጠቅላይ ሚኒስትሩ በቅርቡ ሄደው ነበር። እንደምታውቀው ኦይል ላይ የተመሰረተ ኢኮኖሚ ያላቸው አሁን እነሱ እንደ ዩኤኢ ወዳጆቻችን ናቸውና ቶሎ ከነሱ ጋር ብዙ የምንነጋገረው ጉዳይና የምናስመጣው ይሄን ከሰራን ዛሬ ነገ ሳይባል ዛሬውኑ ሳይመሽ በቀን ቶሎ ከጀመርን አይ ቲንክ የደህንነታችንን ሴኩርድ ወደ ደረጃ ችግራችንን ቶታሊ ባይቀርፍም ቅሩ ወደዛ ደረጃ እንትንላለን እናመጣለንና ኢትዮጵያን የመሳሰሉ ታዳጊ ሀገራት ይሄን ያደርጋሉ። እንግዲህ ይሄን ስል ታዳጊ ሀገራት ስንል ምን አይነት ታዳጊ ሀገር ነው? ምን አይነት አመራር አለው ነው? የተዝረከረከ ውሳኔ ነገ ማንያና የሚል ነው። አይ ዶንት ኬር ነው የመሳሰለው ነው። ይሄ ራሱ ደግሞ ሊደርሺፕ ማተርስ ሰልፍለስ ሆኖ ሀገሩን አስቀድሞ ብሔራዊ ጥቅሙን አስቀድሞ ቶሎ መሯሯጥ እና ቲም ወርክ አመራሩ በግድ መስራት አለበት። ያን ያረገ ዋኝቶ ይወጣል ከችግሩ። ያን ያላረገ ደግሞ ሰምጦ ይቀርና ወደ ቀውስ ይዳረጋል ማለት ነው። ብዙ ምሳሌ ማንሳት ይችላል ምን ያህል ቀውሶች ሊፈጠሩ እንደሚችሉ። በተለይ በ1974-75 በነበረው 73 ላይ በነበረው ጦርነት የተነሳ አረብ ሀገራት በእልህ በቁጭት ኦይሉን ኤምባርጎ ምዕራቡ ዓለም ላይ አሜሪካ ድረስ ሲያደርጉ የአሜሪካን ትናንሾቹን የአሜሪካን ሀገርን እንኳን ኢኮኖሚ ምን ያህል እንደደቆሰው የምናስታውሰው ነው። አገራችንም የራሱን አሻራና ኢምፓክት ይዞ መጥቶብናል። እንግዲህ ፕራይሲንግ ኦፍ እንትን ነው ፔትሮሊየም ማለት ነው። ስለዚህ ያ ሁሉ ጥንቃቄ መደረግ አለበትና እኔ በዚህ መልክ በተቀናጀ በመተሳሰብ ፈጠን ባለ ያልተዘርከረከ አመራር ውሳኔ አካሄድ መኖር ይገባል። እንጠብቃለን። ያን ካረግን አይ ቲንክ ዊል ቢ ኦኬ ነው ምለው። ጥሩ ነው። ጥሩ ይሄ የአማራጭ መንገዶች እንዳሉንም በሌላ በኩል ዲፕሎማሲው መስራት እንዳለበትም ይጠቁማልና ምናልባት ፕሬዚዳንት ዶናልድ ትራምፕ ጉዳዩን በጣም ዓለም አቀፍ አንደምታ ለማሰጠት የሞከሩ ይመስላሉ። በተለይም የኔቶ አባላት እንዲገቡበት ጥሪ አቅርበው ነበረ። እነሱም ላይ ትንሽ ያለው ምላሽ የሚታወቅ ነው። ቻይና እንኳን ያው መቼም እንደው ለይስሙላ ካልሆነ አገንስቱ ኢራን ትቆማለች ተብሎ አይታሰብም። ግን እነዚህ ነገሮች አሉና ፕሮፌሰር እሺ እዚች ላይ ጥሩ በጭሩ እንግዲህ ምንድነው ጦርነቱን ራሱ ከተነሳ ሊነሳ ይችላል። አገባቡ እንዴት ነው? ለምን ተጀመረ? ማጀመረው የሚለው ነገር ራሱን የቻለ ጥያቄ ነው። ያንሱት እዚህ ላይ ያነሱታል። ችግር የለው። ጥሩ እንግዲህ የሚነሳ ከሆነ ያው ከኢራን ጋር ብዙ ችግሮች አሉ። ቀደም ሲሉ አመታት ኒውክሊያር ሪያክተር የመሳሰለውን ኢራኖች ሙሉስ ለፒስፉል ሚንስ ነው። ምዕራቡ ዓለምና አውሮፓ አሜሪካም ጀርመንም የግሩፕ ኦፍ 6 የሚባሉ ብዙ አመት ሰርተውበታል። እነሱ ደግሞ ኒውክሊያር እንትን እንዳትሰራ ዴቨሎፕ እንዳታረግ በተለይ ዮሎውን እንትን የዩራኒየም ማቴሪያሉን በሚል
ብዙ ሬጂመንትን አርኪቴክቸር ነበረ። ቪየና ያለው ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ኢንቮልቭድ ሆኖ ኢቨን በካሜራ እየተገጠመ እያንዳንዱ ፋብሪካ ሪሰርች ሴንተራቸው ቁጥር የተደረገ አይ ቲንክ ብዙ ሂካፕ ነበር። ከዛ በሰላም ብዙ ኖሮ መጥቷል። ግን ካሁኑ አስተዳደር በኋላ ግን በቃ ደርሳለች ይህን % ደርሳለች እና አሁን ኢንሪችድ የሆነ ዩራኒየም ካደረገች መፍቀድ የለብንም ካደረገች ኒውክሊያር እንትን ዌፐን ይኖራታል የሚል እንትን ነው ያን የማስቆም ስትራቴጂ በሚል ነው። ስለዚህ ጦርነቱ ተጀመረ። አሁን እንግዲህ በ2 ሳምንት ተኩል ውስጥ አሁን ምናየው ደግሞ ከዋሽንግተን አካባቢ ጦርነቱ እንዲቆም ጥረት ነው። ያለፈው ሳምንት ጀምሮ አሜሪካን አስተዳደር እንነጋገር ከኢራን ጋር ጦርነቱ ይቆም የሚል ነገር ሁሉ ኢንዳይሬክት እና ኢንዳይሬክት በሆነ ተነስቷል። ኢራኖች ግን we are not interested ነው የሚሉት። አንፈልግም ጦርነቱን እናንተና እስራኤል ነው የጀመራችሁት በቅንብር ሆናችሁ፣ ስለዚህ አንቀበለው። በፊትም እንዳይነሳ እንፈልግ ነበር የሚል ነው። ለዚህም ነው አሁን ትናንት ወዲያም አውሮፓ ህብረት ሀገራት አባላት በሙሉ ዋይት ሀውስ ሁሉ ፕሬዚደንቱ አግዙን ስትሬት ኦፍ ሆርሙዝን እየዘጉ ነው ኢኮኖሚያችሁን ሊጎዳልና አኮምፓኒ የሚያደርጉ መርከቦች የጦር መርከቦች ኦይል የተሸከሙትን ያገዛችሁ አጓጉዙን ጥበቃ አድርጉልን ሲባል ነው ይሄ ያንተ ጦርነት ነው እንጂ የኛ አይደለም አይመለከተንም ማለት ሁኔታ አለና ምዕራቡ ዓለም ራሱ በደም ተከፍሏል ማለት ነው። እኛ we're against it ያው አልሰማ በሚል ምንም የምንፈልገው ጉዳይ የለም በመገፋት የመጣ ጦርነት ነውና አንተ እንደጀመርሽ አንቺው ጨርሹ እንደሚባለው አንተው ጨርስ የሚባል ነገር አለና በምዕራቡ ዓለም ያን የመሰለ ልዩነት አለ። አሜሪካ ውስጥ ራሱ በሚገርም ሁኔታ መከፋፈል ግልጽ የሆነ መጥቷል። ግልጽ የሆነ የሚመጣው ምንድነው ፕሬዚደንቱን ስልጣን ላይ ያበቃው ህዝቡ ድምጽ ሰጥቶ ይሄ ማጋ ሙቭመንት የሚባለው ሜክ አሜሪካ ግሬት አጌን የሚለው የራሱ ሆነ አጀንዳ የራሱ ሆነ ፎረን ፖሊሲ ዲፕሎማሲ ሰላምና ሴኩሪቲ ላይ አቋም ነበረው። አሁን እሱ ላይ በተመለከተ ሀዲዱን ስቷል በሚል የተወሰኑት ኤሌመንቶች ከዛ ንቅናቄ ውስጥ እየወጡ አጌንስት ትራምፕ ይሄዱ ነው። ምክንያቱም ቃል ኪዳን የነበረው እሳቸውም እንዲመረጡ ፍላጎትና ግፊት የነበረው አሜሪካ ራሱን የቻለ ብዙ ችግሮቹ አላት ከውስጥ ድህነት 30-40 ሚሊዮን ህዝብ ድሃ መሆን እኛ ትኩራታችን ገንዘባችንን እድሜያችንን ገንዘባችንን ምንለው ምናጠፋው ውጭ ላሉ ሀገራት እርዳታ በማፍሰስ ዝም ብለን በቢሊዮን እየሰጠን እኛ ራሳችን ተበዳሪ ሆነን ኖርን። ይሄ መቆም አለበት። ወደ ውስጥ መዞር አለብን። ሀገራችን ማስተካከል አለብን። መንገዶቻችን ድልድዮቻችን እየፈራረሱ ነው። እሱ መጠገን አለብን። የተራበውን ህዝብ መራብ ሲባል በታዳጊ ሀገር መልክ ማለት አይደለም። በቂ ስራ የሌለው በቂ ምግብ የሌለውን በቂ ኢንሹራንስ የሌለውን ማድረግ አለብን የሚለው ወገን አሁን አፈንግጦ እየወጣ ነው። ምክንያቱም ፕሬዚደንቱ ስተዋል ነው የሚሉት እሱ። ስለዚህ ድጋፋቸውን እያቆሙ ነው ልክ አውሮፓውያኖች ከውጭ እንደሚያደርጉት እና ራሱን የቻለ መከፋፈል አለ። ይሄ መከፋፈል ራሱ ደግሞ ምንድነው የፈጠረው? እስራኤልን የሚደግፉና እስራኤልን የማይደግፉ ፖለቲካል ኃይሎች አሜሪካ ዴቨሎፕ እያደረጉ ነው። ይሄም ከምን የተነሳ ነው? የአሜሪካ ወዳጅ ናት እስራኤል። ብዙ ነው አሜሪካ የእስራኤል ወዳጅ ናት። ብዙ ሀገራት የእስራኤል ወዳጅ ናቸው። አሁን ግን እሱ ላይ ነው ከዚህ በላይ መስመር አስፍሮ መሄድ አንችልም። በእስራኤል ግፊት የመጣ ጦርነት ነው መሳተፍ የለብንም የሚሉ ሁሉ እስከ ኮንግረስ ድረስ በግልጽ ነገር እንትን እየወጣ ነው። እስራኤል ኢራን ችግር አምጪ ሀገር ናት። ነገር ግን ጦርነት እስከ መግባት ድረስ አያስፈልገንም ነበር። ባለው አርኪቴክቸርና ሜካኒዝም ማስቆም እንችል ነበር። በዛም መቀጠል ስንችል እዛ ውስጥ እንድንገባ ግፊት አለ በሚል እስራኤል የሚደግፉና እስራኤል በሚሉ ስራ እንትን እያለ ነው እየተለያዩ ነው። ስለዚህ የፕሬዝዳንቱንም አቅም እያሳነሰ ነው ለማለት ነው። እና ይሄ ሁሉ ተዳምሮ ሶርት ኦፍ ፖለቲካል ክራይሲስ እንበለው በአሜሪካ ምድር እየተፈጠረ ነው። በማያገባን ለምን ነው የምንገባው? ሁልጊዜ ለምንድን ነው ከድሮ ስንጀምር ይላሉ ቪየትናም ገብተን መጨረሻ ላይ ዘጥ ብለን ገብተን ለማያዋጣ ነገር ገብተን ያን ሁሉ ስንት ቢሊዮን ብር ጠፍቶ ስንት ሰው ገብረን ይሄው እነሱ እንደሆነ ኮሚኒስቶቹ ማሸነፋቸው አልቀረም። ሌላ ምሳሌ የሚያመጡት የኢራክ ጉዳይ ነው። ሳዳም ኬሚካል ዌፐን አለው ብለው ገብተን
ስንት ወደ ትሪሊየን በላይ እንደውም 1.5 ከ2 ትሪሊየን የአሜሪካ ህዝብ ታክስ ፔየርስ ገንዘብ ጠፍቶ ምንም ነገር እንትን አለ። አልካይዳን በሚል አፍጋኒስታን ገብተው 20 ዓመት ነው አሜሪካኖች የገቡት። 3.2 ትሪሊዮን ያጠፉት። አገራችንን መገንባት ሲገባን ታዳጊ ሀገራት ውስጥ እየገባን አፍንጫችንን እየከተትን ጉሮሯችን ድረስ እንትን እያል የአሜሪካን ህዝብና ሀገራችን ረስተናል። አሁንም ከእስራኤል ጋር ያለው ግንኙነት መስመር መያዝ አለበት። ጥሩ ወዳጅ ነን፣ ጥሩ ፓርትነር ነን፣ ግን ላይን መበጀት አለበት በሚል ትልቅ ክራይሲስ ውስጥ አለና የሱም ውጤት እንግዲህ ወደዚህ እንትን ውስጥ አንጥቷል። አውሮፓን ከፋፍሏል። እንግዲህ ፕሬዚደንቱ ጦርነቱን ማቆም የሚፈልጉ ይመስላሉ። አሁን ችግሩ ምንድነው? ኢራኖች መስማት አልፈለጉም። ለምን ተጠቅተናል፣ መሪዎቻችንን ገላችኋል፣ እንዲያርጋቸዋል፣ ለሱ ደግሞ አጸፋ እንሰጣለን የሚል ውስጥ ገብተዋል። መሳሪያው ብዛቱ ቁጥሩ እያለቀ ነው። አንድ ነገር ፋብሪካ ውስጥ ፕሮዲውስ መደረግ አለበት። እንደገና ከተገመተው በላይ የኢራን ጦር መሳሪያዎች በጣም ዲስትራክቲቭ ሆኖ ተገኝተዋል። በሚገርም ሁኔታ በጣም ረዥም የሄዱ ባላስቲክ ሚሳይሎች ሁሉ እንዳላቸው አዳዲስ ነገር ዲስከቨርድ ነው የሆነው። አሁን ለካስ ደብቀው የሰሩ ነበር ነው ያሰኘው። ሌላ ደግሞ እንደገና ያላቸው ሚሳይል ሃይፐርሶኒክ ናቸው። ሱፐርሶኒክ አይደለም፣ ሃይፐርሶኒክ ማለት 8-9 ታይምስ ዘ ስፒድ ኦፍ ሳውንድ የሚሄዱ ናቸው። በ6-9 ሰኮንድ እስራኤልን መምታት፣ አካባቢውን መምታት የሚችሉ ናቸው። ስለዚህ ተዘጋጅተ እንኳን ተሯሩጥህ ዶሙን ፓትሪዮት ዶሙን እንኳን ለማንቀሳቀስ ብትሞክር በቃ ሳትጨራርስ ይመታሃል ማለት ነው። በዛ ሁኔታ ሚዲያው ሶርት ኦፍ እንግዲህ ክርክሩም አንዱ ከቨራፕ አለ ከቨራፕ የለም በሚል ነው። ብዙ ያልተገለጹ ወደፊት የሚወጡ ነገሮች አሁንም የሾለኩ በሶሻል ሚዲያ ሰው ያነሳ የሚያወጣው ነገር አለና እስራኤል ላይ ጉዳት መጥቷል የሚል ነገር ማስረጃ እየወጣ ነው። ኢራንም ኢራን በደንብ ተቀጥቅጧል፣ የታወቀ ነው። ግን ይሄ ነው ጦርነት። እንግዲህ ስትወረው ይወረወርብሃል። ምን አይነት መሳሪያ የሚለው ነውና የያዙት መሳሪያ ከተገመተው በላይ በጣም ዲስትራክቲቭ የሆነ ባላቸው ቴክኖሎጂ እስራኤል እንኳን ማቆም ያልቻሉት ሁኔታ ውስጥ አሜሪካም ራሳቸው ሊረዷቸው እንዳልቻሉ ደረጃ ደርሷል። ሌላ ደግሞ እዚህ ላይ እንትን የምንለው ኢራን ተዘጋጅቶበታል የሚል ብዙ ሪሰርቾች እየወጡ ነው። እንዴት ሲባል መጀመሪያ የሚመታው ፕሬዚደንቱ፣ የሃይማኖት መሪው ያው ተገደሉ። ፕሬዚደንቱ፣ ካቢኔ አባላት፣ የኢንቴሊጀንስ ሚሊተሪ ኮማንደር ጀነራሎችና በሙሉ ጨርሰዋቸዋል። የታወቀ ነው። በደንብ ትሬስ እያደረጉ በኢንቴሊጀንስ ግራውንድ ኢንቴሊጀንስ ስፒዮናጅ ከላይም በሳተላይትም በስማርትፎናቸውም እየተከተሉ በሙሉ የለቀሟቸው ጨረሷቸው ማለት ይችላል። ኮማንድ ሴንተር ሁሉ ፈርሷል። ያንን ሲጠብቁ ስለነበረ ኢራኖች በሚገርም ሁኔታ ሞዛይክ ስትራቴጂክ ዲፌንስ ዶክትሪን የሚል አቋቁመው አሁን 31 ኮማንድ ነው ያላቸው። አርሚያቸው ሁሉ ተከፋፍሎ 31 ቦታ ነው የተከፋፈለው። ኢራን 31 ክልል ነው ያላት። ፌዴራል አይደሉም፣ ሚሊተሪ ስቴት ናቸው። 34 ፕሮቪንስ አላቸው። እያንዳንዱ ኢንዲፔንደንት ነው። አንዱ ካንዱ ነጻ ነው፣ አንዱ ካንዱ ነጻ ነው። ምክንያቱም አንገት የመቁረጥ አካሄድ ከምዕራብ ከእስራኤል እንደሚመጣ ስለሚያውቁ ያ ሲቆረጥ 31 አንገት ነው የበቀለው። እነሱ ማጥፋት ነው የከበዳቸው። አሁን 31 ቦታ ነው። እያንዳንዱ ደግሞ ከጦርነቱ በፊት መመሪያ ተሰጥቷቸዋል። አንተ እስራኤልን፣ አንተ ኦማንን፣ አንተ አሜሪካንን ቤስ ኩዌት፣ ይሄኛው ባህሬንን ያ እንዲያርግ እያንዳንዱ ደግሞ የራሱ ዶሜስቲክ ሚሳይል ፕሮዳክሽን ሁሉ አበጅተው አንድ ቦታ ብቻ አልነበረም። የተጠበቀው ሌላ ነው፣ ግን ሪያሊቲ ሌላ ሆኖ ተገኘ። ስለዚህ አሁን ለማጥፋት እሳቱን ከብዷል። ማንን? እስራኤልና አሜሪካንን ማለት ነው። እያንዳንዱ ኢንዲፔንደንትሊ ነው የሚንቀሳቀሱት። አቁሙ የሚባል መመሪያ ሊሰጣቸውም አልቻለም። ለምን? አቁሙ የሚለው አካል መሪዎቹ ጀነራል ኢንቴሊጀንሶች በሙሉ ሞተዋል። መመሪያው ምንድነው? አቁም የሚል መመሪያ እስኪመጣ ድረስ ቀጥሉ ነው ጦርነቱ። ስለዚህ ጦርነቱ ሊቆም አልቻለም። እያንዳንዱ አንድ ሌት ተሌት እያንዳንዱ ስራውን ይሰራል ማለት ነው። 31 እርስ በርስ እንኳን ኮኦርዲኔት አይደራረጉም። የተሰጠው አለ። ምክንያቱም they know that የአሜሪካ የእስራኤልም ጥቃት አንድ ቦታ ላይ ካተኮረ ነርቭ ሴንተሩ አንድ ብቻ ከሆነ ያን ስታጠፋው አንገቱን ቆረጥ ጠፋ ማለት ነው። ይሄ ግን እንዳይጠፋ አድርገው ነው የሰሩትና ይሄ ራሱ ኢቨን እንኳን አቁሙ ለማለት አንድ ከብዳል። ሁለተኛ ደግሞ አቁም የሚልም ኃይል ጠፋ። ለመሪዎቹ አልቀዋል። ከስር የሚተኩት አያቆም እንደሆነ
የተሰጣቸው መመሪያ አቁሙ እስክትባሉ ትቀጥላላችሁ በሚሉት ብለው እስከ መጨረሻው ይዋጋሉ ማለት ነው። አሁን ነገሮች የሚያባብስ 2 ነጥብ ላንሳ። ከሱ በፊት እንዲያውም ቻይናና ራሻ ይታማሉ። አሁን የኢራን መሳሪያዎች ፍጥነታቸው ኪሎ እንትናቸው ይሄ 50 ቶን 20 ቶን 10 ቶን የሚይዙ አንዳንዱ ሚሳይል ሌተስቱ ለምሳሌ 20 ቦታ ታርጌት ኦርቢት ከፍ ብሎ ከወጣ በኋላ 20 ታርጌት ደግሞ ኢንዲፔንደንትሊ መርቭ ነው መልታይ ኢንትሪ የሆነ ቪክል ነው ራሱ 30 ታርጌት ነው የሚመታው። አንድ ሁለቱን ታገኛለህ 28 ይወድቃል ይጎዳሃል ማለት ነው። ያ ሁኔታ ነው ያለው እና አንድ ቴክኖሎጂ እነሱም ለካስ በሚስጥር ይሰሩ እንደነበረ፣ ሁለተኛ ብዛቱ ኳንቲቲያቸው በደም ሲዘጋጁ ነበር። በሺ አላቸው። አላለቀም። ቢያልቅ ኖሮ እንኳን ሚሳይል ወረውሩ ጠጠር እንኳን ድንጋይ አንስተው መወርወር አይችሉም ነበር። ይሄ ራሱ ማስረጃው ምንድን ነው? በ24 ሰዓት የሰሩት አይደለም ማለት ነው። ለአመታት ሲሰሩ ነበር፣ ተዘጋጅተው ነበር። ሌላው ደግሞ ፕሪሲዥኑ ላይ ፐርፌክት እየሆኑ ነው የሄዱት። አኪዩሬሲ ማለት ነው። ይታይ 2000 ኪሎ ሜትር እየበረርክ በ100 ሜትር በ50 ሜትር ለምሳሌ የጠቅላይ ሚኒስትሩን ቢሮ መምታት፣ ኢንተለጀንስ መምታት ለምሳሌ ኦፕን ባይሆንም ለምሳሌ ከተመቱት አካባቢዎች መካከል አሁን እያደረ እየወጣ ነው ዳቪንቺ መንገድና አካባቢ ይባላል ቴል አቪቭ። እሱ ነርቭ ሴንተሩ የኢንተለጀንሱ የሚሊተሪው የአመራሩ የእስራኤል ገቨርንመንት አሁን እሱ አካባቢ ሁሉ እንደተመታ ነው የሚያሳይ። አኪዩሬሲው ምጥለውን ጥልህ አብዛኑ ግን እየወደቀ እንደሚያጠፋህ ነው ያለ። እሱ ላይ ትልቅ ፋክተር እየተጫወቱ ያሉት አሁንም እየወጣ ነው፣ ሚስጥር ነው። ማንም ደግሞ አርግ ያለ ብሎ አያምንም። ራሻና ቻይና ትልቅ የሳተላይት ድጋፍ እንደሚሰጧቸው እየወጣ ነው። ፐርፌክት የሆነ ከምዕራብ የበለጠ ፕሪሲዥን ሳተላይት ኢንፎርሜሽን የሚሰጡ ኔትወርክ ምዕራቡን የሚያስደነግጥ የራሻና የቻይና ኔትወርኮች እንዳሉ ሳተላይት ኔትወርክ ታየ ማለት ነው። ለምሳሌ ጂፒኤስ እንላለን አሁን መኪና ስንነዳ ምን ስንል እሱ የአሜሪካን ሲስተም ነው። አውሮፓውያኖች ተሰባስበው ጋሊሊዮን መስርተዋል። አሁን አውሮፓ ሴት ጋሊሊዮ ነው እንትኑ ናቪጌሽን የሚሰጥ። ቻይና የራሳቸው አላቸው፣ ራሻም የራሳቸው አለ። ፐርፌክት የሆነ ቻይና ቤዱ የሚባለው ማለት ነው። አዎ አላቸው። ይሄ ጠቀማቸው። ስለዚህ ከላይ ሆነው እስራኤልን እያነበቡ ከላይ ሆነው ስትሬት ኦፍ ሆርሙስን እያነበቡ የአሜሪካን መርከቦች፣ ዲስትሮየሮች፣ ኤርክራፍት ካሪየሩን እያነበቡ ቶሎ የሚያቀብል ይባላል። እንግዲህ ይሄ ምንጭም እንትን ነው ስፔኩሌሽን እንዳሁን ግን ሳይረጋገጥ ብቻም ትሬስስ ኦፍ ኢንፎርሜሽን ነው የምነጋገረው እና የራሱ ጠቅሟቸዋል ማለት ነው ለኢራን። ስለዚህ ጦርነቱን ማቆም ያልተቻለው በዚህ የተነሳ ነው። ስለዚህ ወዴት እየሄድን ነው? አሁን ፕሬዚደንት ትራምፕ እያነሱ ያሉት ግራውንድ ፎርስስ የምድር ኃይል ይግባ ነው የሚሉት። ያኔ ደግሞ ምዕራብ አውሮፓኖች ደግሞ የማ ሰራዊት የማ ልጆች ነው ጥያቄው። እኛ እንደሆነ አንድ ወታደር ማንሰጥህም ቅድም እንዳልኩት ጀምረዋል። አንተው ፍጨው አንተ ምን በለው። አሜሪካ ደግሞ ተቃውሟል። ልጃችን አንሰጥም የሚለው ነገር ሰውየው እየለመኑ ሊትራሊ እየለመኑ ነው። አሁን እናንተ ኔቶ እኮ እኛ እንዲያርገን አሳድገናችሁ ይሄው 70-80 ዓመት ጠብቀናችሁ ይሄ ነው ወይ አመድ አፋሽ ነገር ሆነን የሚነግ እነሱ ደግሞ ኖ የአሜሪካን እናመሰግናለን አብረን ሰርተናል እንደ ፓርትነር። እርሶ ከመጡ በኋላ ግን ፓርትነር ሳይሆን ያሽከርና የሎሌ ግንኙነት ሆነ። ይሄን ደግሞ አንቀበልም። የሀገር ክብር አለን፣ ሪስፔክት አለን። አበሻቅጧቸዋል። ያው እናስታውሰው ነው ያለፈው አመት ባጀቱን ከፍ አድርጓሉ። እውነታቸው ነው። በነገራችን ፕሬዚዳንት ትራምፕ ከፍ አደረጉ። ከዛ ውጭ ግን እናንተን አንፈልግም እኛ በአንድ ቀን ይሄን ጦርነት እንፈጽማለን ምን ሲባል የነበረው አሁን ደግሞ መልሰው በዛው አፍ በዛው እንትን እርዱን ሲሉ አንገባም። ያንተው ጣጣ ነው፣ ያንተው ችግር ነው። ስለዚህ አሜሪካ ብቻዋን የመቆም ሁኔታ እናያለን ማለት ነው። ስለዚህ ጦርነቱ በምን መልክ ያቆማል ሲባል እንግዲህ ኢራኖችን ፒስ ኦቨርቸርስ ይባላል። የፒስ እንትን አዝማሚያ እንዲያዩ እንዲደርሳቸው መልእክቶች ዲፕሎማቲካሊ እየሄደ ነው። ነገር ግን አንድ ሴንትራል ከላይ ያለ እንዳልኩ ቅድም ፕሬዚደንት የሆነ ምን የሆነ ወዲያው ስለሚገደል ላራንጃኒ ራሱ ተገደለ አይደል? ፊው አወር ሰጎ እሱ ትልቁ ኔጎሽተራቸው ነው። አሁን በቃ ያ ሁሉ ቲም ፈርሷል፣ ሞቷል ማለት ነው። ስለዚህ ማን ነው የሚተካው አይታወቅም። ስለዚህ ማከማ ጋር ነው የሚነጋገረው። እንነጋገር እንኳን የሚለውን ውሳኔ ላይ ተመስርቶ ከአሜሪካና ከእስራኤል ጋር ለመነጋገር ሰው የለም ነው የሚያሰኘው አሁን። ስለዚህ ይሄ አለ። ስለዚህ እስራኤልና አሜሪካ ምን ምርጫ አላቸው? አቁመናል ብለው ለዓለም ዲክሌር አድርገው ጦርነቱን ማቆም እና ወደ ዩናይትድ ኔሽን መሄድ። ጉዳዩ በነገራችን ላይ ጉዳዩ ዩናይትድ ኔሽን ሄዶ ነበር።
ሴኩሪቲ ካውንስል ቻይናና ራሻ ተቃውሞ አሰምተዋል፣ አብሰን አድርገዋል። ሌላ ሁሉ ቢሃይንድ አሜሪካ ተሰልፈዋል አባላት ማለት ነው። ስለዚህ እዚህ አይነት ሁኔታ ውስጥ ነው ያለ ነው ዓለምም ያለችው። ስለዚህ ይሄ ቀውስ እንዴት ያቆማል ስንል እንግዲህ ወይ እስራኤልና አሜሪካ ከተመለሱ ሚሽን አኮምፕሊሽድ ብለው ፊዚካሊ አልገቡም ኢራን። አሁን ፕሬዚደንት ትራምፕ ብለፍ ነው የሚያደርጉት፣ እውነታቸው ነው ወይ ዶንት ነው፣ ግን እንግባ ነው ያሉት። እንግባ ሲሉ ደግሞ የማያማ ሀገር ወታደሮች አብረው ይገባሉ፣ የእስራኤል ወታደር ይገባሉ የሚል አሁን አሜሪካ ጥያቄ አለ። ጦርነቱ እነሱ ከሆነ እነሱ ለምን እንደማይገቡት እስራኤሎች? ወይስ አሜሪካ እንደተለመደው ይግባ? ለምን? የአሜሪካ ቤዞች በሙሉ እየተደበደቡ ነው። ይህም ከአኪሬሲው ከቶኔጁ ከጥንካሬው የተነሳ በግልጽ ባይነገርም አሁን አሜሪካ ቤዞች ብትል ከሰሜን ምዕራብ ቢጀምርልህ ለምሳሌ ከኩዌት ብዙ ሺህ አሜሪካ ወታደሮች አሉ። ኤር ፎርስ፣ ናቫል ፎርስ፣ ማሪኖችም አሉ። ወዲህ ስትመጣ ዩናይትድ አረብ ኤሚሬትስ አለ። ካታር 10 ሺህ በላይ አሜሪካ ወታደር አለ። እስከ ኦማን ድረስ አለ። ዩናይትድ አረብ ካታር አለ። በሙሉ እነሱ ሁሉ የተደበደቡ ነው አሜሪካ ቤዞች። ስለዚህ አሜሪካኖች ብዙ ሊንቀሳቀሱ ተቸግረዋል ነው የሚባለው። አይ ዶንት ኖ ዊል ሲ ኤኒሃው ግን the point is ይሄን ይመስላል። አሁን ወደ አንድ ነጥብ ላድርግና ቆየት ወደ አንተ ስመልሰው ኢራኖች ቀደም ሲሉ የወሰኑት አቋም አላቸው የተገለጸ ኮማንድ ስትራክቸሩ ቶታሊ ከመጥፋቱ በፊት እሱ ምንድነው ወዳጅ ሀገር መርከብ ከሆነ ሴፍ ፓሴጅ እናሳልፋለን የሚል ዘዴ ፈጥረዋል። ግን የጠላት ከሆነ ማለት የአሜሪካ የእስራኤልና እነዚህ ሁለት ሀገሮች የሚደግፉ ከሆነ አናሳልፍም ማለት ደርሰው ይሄ ራሱ ትልቅ ጫና ፈጥሯል፣ ስፕሊት ፈጥሯል። ለዚህ ነው ደግሞ እሳቸውን ፕሬዚደንት ትራምፕንም ፕሬዚደንት ትራምፕ ደግፉን እያሉ አውሮፓውያኖቹን እነሱ ደግሞ ኖ የእነሱን ኢንትረስት ጃፐርዳይዝ ማድረግ አይፈልጉም። ስለዚህ ይሄን ይመስላል። ወደ አንተ ስመልሰው ምንድነው ስትሬት ኦፍ ሆርሙዝ 0% ወርዷል ማለት አይደለም ማለት ፈልጌ ነው። አሁንም ያልፉ መርከቦች አሉ። የኛም እንደ ኢትዮጵያን ተስፋችን እሱ ነው። ከወዳጅ ሀገር ብለው ኢራኖች ከቆጠራቸው ያሳልፋሉ። እዛ አካባቢ ያለው ኮማንድ ሴንተር እያንዳንዱ መርከብ ሞኒተር እያደረጉ ነው። የአሜሪካ የምን እያለ የአሜሪካ ከሆነ ይመታሉ። ስለዚህ ቆማ ማለት አይደለም። ኖርማል ግን ፍሎ ኦፍ ማሪታይም ኮሜርስ ግን በጣም ተጎድቷል። የዓለም 20% በላይ በዛች አካባቢ ላይ ዲፔንድ የሚያደርግ ነውና የሱም ውጤት ነው። ስንጀምር ውይይታችንም የሁሉ አገራት እየተጨነቁ እየተቸገሩ ያሉበትም ውጤቱ የዚህ ቾክ ፖይንት በቃ ማነቆ ጠበብ በማጥበቃቸው ነው ኢራኖች የተነሳ ነው ማለት ይችላል። ልክ ነው። ጥሩ ማብራሪያ ነው የሰጡን ፕሮፌሰር። እንዳሉት በዚች ጠባብ ኮሪደር መተላለፊያ በኩል አንዳንድ ሀገራት ተፈቅዶላቸዋል። ህንድም በነገራችን ላይ በዲፕሎማሲ ካልሆነ በስተቀር የሆርሙዝን ጉዳይ መፍታት አይቻልም ካሉ ሀገራት መካከል ናቸው ህንድ። ከዛ ቱርክም እንደዚሁ አንድ መርከብ አሳልፋለች እና ኢራኖች ዲፕሎማቲካሊ በዛ መንገድ እና አባስ አራግቺ በጣም የሚገርም የዲፕሎማሲ እንትን ያላቸው ናቸው። እውነትም የድሮ ስልጣኔ የሚባለው አይነት ነገር አላቸው ፋርሶች። አዎ ከዛ አንጻር ነውና እኛ ጦርነቱ ኢምፓክቱ እስከዚህ ድረስ በጣም ተለጥጦ እንደሚመጣ ነው በደንብ ያሳዩንና የአሜሪካ ፖለቲካ ላይም ራሱ የሆነ ከስልጣን እስከ መልቀቅ ደርሰዋል። የካንተን ኢንቴሊጀንስ ዳይሬክተሩ ዛሬ ለቀቀ። የራሱ መፍረክረክን ያሳያል። ልክ ነው። ኮንግረስ ውስጥ አለ የዴሞክራትና የሪፐብሊካን መከፋፈል፣ ህዝቡ ላይም ጦርነቱን አንፈልገውም የሚል አለ፣ የጸጥታ ስጋት አለባቸው። እነዚህ ሁሉ ታሳቢ ይደረጋሉና ብዙ አይነት እንትን አለውና እኔ ፕሮፌሰር ብዙ ጊዜ የዓለም ስርዓት ይባላልና ይሄ ኒው ወርልድ ኦርደር የሚባለው ነገር ሊመጣ ከቻለ አሁን ይሆን ወይ? ምክንያቱም አሁን ፕሬዚዳንት ዶናልድ ትራምፕ እርስዎ የሚተርሷት አተራት አለች እንደውም ብዙ ጊዜ ይሆን ሀዘን የቀጣጣ የሚሏት ነገር አለች። ልክ እንደዛ ኢራንን መቼስ መመታቷ ኢራን ላይ ጉዳት መድረሱ ይከፋቸዋል። ኦብቪየስሊ ደግሞ አት ዘ ሴም ታይም ፕሬዚዳንት ዶናልድ ትራምፕ በዚህ በሆርሙዝ አማካኝነት ከኔቶ ጋር ጣጣ ውስጥ መግባታቸው ይህንም ደግሞ ይፈልጉታል። ፕላስ ደግሞ የኦይል ፖለቲካውም ለሳቸው የተመቸ ሆኗልና እንደዚህ ትርምስምስ ያለ የፖለቲካ ስርዓትን እየተመለከትን ነውና ምን አዲስ ነገር ይዞ ሊመጣ ይችላል ለዓለም? በጣም ጥሩ ከስርዓት አንጻር ጥያቄ በጣም ጥሩ ነው። ይሄ እንግዲህ የብዙ እንትኖች ፌኖሜና እንትን አድድ የሆነ ሁኔታ ነው የምናየው። አንድ በ1945 የተፈጠረው አዲሱ ፖለቲካል ኢኮኖሚክ ስትራክቸር ሃይራርኪው
በቃ ጉዳት ላይ እንደደረሰ ይኸው 20 ዓመት ገደማ ሊሆነን ነው። በሰፊው እስከ ዩናይትድ ኔሽን ራሱ ሪፎርም መደረግ አለበት። በወቅቱ የነበራችሁ ሀያል ሀገራት ብቻ አይደላችሁም ዓለም ላይ ያላችሁ ክብደት፣ ሌሎችም ኢመርጂንግ ፓወሮች አሉ ሪጂናል እና እንደ ቻይና ደግሞ ግሎባል የሆኑ ራሻ ድሮም ግሎባል ነው፣ ቻይና ሰርተው ነው ባይ ዘ 70s 80s ግሎባል የሆኑት እና ያንን ሪፍሌክት የሚያንጸባርቅ አዲስ ፓወር ስትራክቸር ያስፈልጋል። አፍሪካም ደ ስሊፒንግ ጃይንት እንደሚባለው ወይ ደ ዳርክ ኮንቲነንት ጨለማዋ ኮንቲነንት የሚባለው ይሄ ድሮ አፈታሪክ ቀርቷል። አፍሪካም እየተነሳች ነው። አንዱ ኢትዮጵያ ናት እንደምናውቀው። ሞሮኮ አለ፣ አልጄሪያ አለ፣ ደቡብ አፍሪካ አለ በኢኮኖሚያቸው። አንጎላም ብዙ ኮራፕሽን ነገር ቢኖርም ቅሉ ናይጄሪያም አለ። ችግራቸው ያው ብኩንነት ነው። ይሄ እንዳለ ሆኖ ግን ጃይንት ናቸው። ኢኮኖሚያቸው አንደኛ ሁለተኛ ነው ከአፍሪካ ናይጄሪያ፣ ህዝብ ብዛትም አንደኛ ናቸው። ጃፓንም ኢዝ ኖ ሎንገር ጃፓን። አሁን ከኢኮኖሚ እንትን ማየታቸው ወጥተው ስቴክ ሆልደር መሆን ይፈልጋሉ። ሴኩሪቲ ካውንስል መግባት ይፈልጋሉ። ጀርመንም ጀርመን ነው። የሁለት ጊዜ ጦርነት በዓለም ስለተጀመረ ይሄ ጊልቲ እንትኑም አለ። ያም እንዳለ ሆኖ ነገር ግን መጠነን ማግኘት አለብን ባይ ናቸው። ሜክሲኮና ብራዚልም እንደዛው። ስለዚህ አንዴም ተወያይተናል ካንተ ጋር ባለሳሳት ሴኩሪቲ ካውንስሉ ሁሉ ሪፎርም ይደረግ ሲባል እዚህ ፋክቶችን ጭብጦች ላይ ተመስርቶ ነው ማለት ነው። አሁን ምናየው እንግዲህ ካሁን በኋላ የዚህ ተቀጥያ የሆኑ ነገሮች ናቸው። ማረጋገጫ ነው፣ ራሱ ማረጋገጫ ነው ማለት አንድ የአሜሪካ ሱፐርመሲ እየቀነሰ እንዲሁም እየተዳከመ እና ደግሞ ራይቭሎች የሚገዳደሩ ሀያል ሀገራት እንደመጡ ድሮ ራሻ ብቻ ነበረ ዩኤስኤስአር በነበረ ጊዜ። አሁን ግን ቻይናም ሌሎችም ብድግ እያሉ የተነሱ እንደሆነ የምናውቀው የኮልድ ዎር ፌኖሜና ፈርሶ መልታይ ፖላር የሆነ ዓለም አንድ ሀገር ብቻ የማይቆጣጠረው ይሄ እውንታ እየሆነ እየመጣ ነው። ማረጋገጫውም ይሄ ነው። እያደጉ የመጡት ታዳጊ ሀገራት ደግሞ ዝም ብለው ሳተላይት እንደ ጥንቱ ሀገራት መሆን ተከታይ ሎሌ መሆን ሳይሆን ምኞታቸው ምንድን ነው? አሁን ቱርክን ብትወስድ ለረለም አሰርቲቭ ሆነው የራሳቸውን ማይትና ሚሊተሪ ፓወር ላይ ተመስርተው ኢኮኖሚክ እንትናቸው በአካባቢው እስከ አፍሪካ ቀንድ እስከ ሶማሌ ድረስ ሁሉ የመምጣት ፍላጎታቸው ከዚህ የመነጨ ነው ማለት ነው። ኢትዮጵያም ወደ ቀይ ባህራችን እንመለስ ስንል የታወቀ ነው። ቀይ ባህር ውስጥ ይመለከተናልና ታሪካዊ ምክንያት አለንና ቤታችንም ነውና መመለስ አለብን። ቁጭ ብለን እያየን ትናንሽ ሀገራት ለመናቅ አይደለም፣ በዓለም አቀፍ ሁሉም እኩል ነው። ነገር ግን ኢምፓክቱ ቤታችን ነውና ኮርስ ኦፍ ኢቨንትስ በፊት የሚያልኩት አለ እንት ማለት ቻርት ማድረግ ይኖርብናል። ኃላፊነትም አለብን ለህዝባችንም፣ ለመንግስት ለህዝቡ ራሱ መንግስትም ያን መከተል አለበት ነው ምለው እኔ እና እዛ ላይ መለሳቸው። ስለዚህ እኛም ኢን አወር ሪጂናል እንትን አቅም አለ። ስለዚህ የተለዋወጡ ስለሆነ ይሄ ሱፐርማሲ ኦፍ አንድ በተለይ ኮልድ ዎር ካለቀ በኋላ አንድ ሀገር አሜሪካ ነበር። አሁን ግን መልታይ በርከት ያሉ ኮንፊግሬሽኖች መሰባሰብ እንደ ሳብሴት እያለ መሰባሰብ ቻይና ራሱ የሚስበው አለ፣ ራሻ የሚስበው አለ፣ ብሪክስ የሚስበው አለ። እኛም የብሪክስ ከ2024 ጀምሮ የገባን ሀገር ነን። አረቦችም አሉ። እንደገና ከመካከለኛው ምስራቅ ስና ዩናይትድ አረብ ኤሚሬትስ ሳውዲ ብቻ ሳትሆን ሳውዲን እየተቀናቀነች በስነ ስርዓት ፓወር እየሆኑ እነሱም ካለው ፐርሺያን ገልፍ ወጥተው ወደ ቀይ ባህር ወደ ባብል መንደብ ወደ ላይም ሰሜን ቀይ ባህር እስከ ሶማሊ ኮስት ድረስ ገልፍ ኦፍ አደንን ኢንዲያን ሳብ ኮንቲነንት መንቀሳቀስ ይፈልጋሉ። እኛም እዛው መንቀሳቀስ። ስለዚህ ነገሮች በደም ተለዋውጠዋል። ስለዚህ አዲስ አይነት ቤዝድ ኦን ናሽናል ኢንትረስት ሪጂናል ኢንትረስት ሪኮንፊግሬሽን ኦፍ ፓወር ነው። እኛም እንግዲህ ከማን ጋር ነው የሚለውን እያየን ነው። ኦልሬዲ ዩኤ ጋር ያው እንደዚህ ሳውዲም የራሷን የሆነ በተለይ በሱዳን ኬዝ እየፈጠረች ነው። ግብጽን ይዛ መንቀሳቀስ አጌንስት ዩኤኢ ይሄ ሁኔታዎች ዴቨሎፕመንት አሉና በፊት የምናውቀው በእኛ እድሜ ማለት አንድ ሀገር ላይ የተመሰረተ ግሎባል ኦርደር ፈርሶ በመልታይ ፖላር ሪጂናል ፓወሮች እንደተተካ ነው የምናየው። ይሄ በነገራችን ላይ ፐርሺያን ገልፍ ሬድ ሲ እንላለን እንጂ ብዙ ጊዜ የሚረሳ አለ። ወደ ኦሺኒያ ወደ ታች ወደ ፓሲፊክ ስትሄድ አውስትራሊያ፣ ኒውዚላንድ እና አሜሪካ አንዙስ የሚባል ድሮ ፓክት ነበር። እሱ ሁሉ ይዞታውን እየተለወጠ የቻይኖች ጠንካራ ኢንፍሉዌንስ ከፊሊፒንስ ጀምረ ቪየትናም አካባቢ በደንብ እየታየ ነው። እዛ አካባቢ ያሉትን ሀገራት ዶሚኔት የማድረግ ሁኔታ። ስለዚህ የአሜሪካ ኃይል ትንሽ
ቶታሊ ዜሮ ገባ ማለት አይደለም፣ ግን ተዳክሟል። ትክክለኛ ቃል ይሆናል። ኢትስ አፕ ቱ ዴም ሪቫምፕ አድርገው እንደገና አላረለ በአሮጋንስ በምን ሳይሆን ትንሽ ስማርት ሆነው ድሮ እንደነበሩት ልበልህ የጉልበት አይነት አመራርና አካሄድ በጣም ምንጭሮ እንደሚያወጣ እንደሚባለው ሳይሆን ጥልቀት ያለው አውሮፓን ይዞ የነበሩት ፓወር ለምሳሌ አውሮፓን ይዞ ነው የመሰረቱት። አሁንም ይሄን ሊያስቀጥሉ ይችላሉ። ኢትስ አፕ ቱ ሊደርሺፑ ነው ችግሩ አሁን እና ስለዚህ ኤዥያ ድረስ የአሜሪካ ኃይል የመመናመን እስከ ኒውዚላንድ አውስትራሊያ ድረስ ይታያል ማለት ነው። የሚሊተሪ ቤዝ መዳከምን የመሳሰለው። ስለዚህ አዲሱ ኦርደር አዲስ ነው። መልታይ ስቴት ኦርደር ነው የሚሆነው። ሪጂናል ይኖራል። በየአካባቢው ሪጂናል ግሩፖች ይኖራሉ። ከሪጂናል ግሩፖች አንድ ወጣ ያለ ከፍ ያለ ፓወር ያለ ይኖራል። እሱ ላይ ተመስርተው ደግሞ ወደ ሴንትራል አሜሪካ ትሄዳለ። 4-5ም ሊፈጠሩ ይችላሉ። ከዛ ውጭ እንግዲህ ቻይና ደግሞ ራሻ በየቦታው የሚገቡ ይሆናሉ ማለት ነውና ይህን ይመስለኛል አሁን ማለት የምችለው። ልክ ነው። እነዚህ ነገሮች እርስዎ እንዳነሱትም እንግዲህ በጣም በአሜሪካ ፖለቲካ ውስጥ አይጠፉም ተብለው የሚታሰበው ሀገራት እንደነ ብሪታንያ፣ ፈረንሳይ፣ ጀርመን ያሉ ሀገራት አውስትራሊያ ጭምር በዚህ በሆርሙዝ ላይ አገዛችሁን ግቡ ሲባሉ አይ ይሄ የኛ ጦርነት አይደለም፣ ጀርመን በተለይ ኢስናት አወር ዋር የኛ ባልሆነ ጦርነት ለምን እንዋጋለን የሚል አቋም ነው እነ ፍሬድሪክ ሜርዝ ያነሱትና እንዳሉት ትንሽ የአሜሪካ ፖለቲካ እንግዲህ ቃሉን መጠቀም አስቸጋሪ ቢሆንም የሆነ ወደ እንደው ትንሽ የመበስበስ አይነት መንገድ ላይ እንደሆነ ይሰማል። ፕሬዚዳንት ዶናልድ ትራምፕ ሲመጡ ነገሮችን ቀይረው አዲስ ስርዓት ያመጣሉ፣ አሜሪካን እውነትም እንዳሉት ማጋ በሚለው ነገራቸው አስተካክለው ግዙፍነቷን ያስቀጥላሉ የሚል ተስፋ ብዙዎች ነበራቸው። አሁን ግን የሆነው ደግሞ ጭራሽ አሜሪካ ታይቶ በማይታወቅ መንገድ አጋር የነበሯት ሀገራት አይ ይሄ አያገባንም ወደ ማለት ተደርሷልና ዓለም አቀፍ ሕጉ ፍትህ ባይኖር እንኳን ያ ማለት እስራኤልም ስትመታ ኢራን ልክ እስራኤል ኢራን ላይ በምታደርሰው ጉዳት ልክ ኢራን እስራኤል ላይ ብታደርስ ዓለም አቀፍ ሕጉ ፍትህ እንደማይሰጥም ይታወቃል። እስራኤልም አት ዘ ሴም ታይም ኢራን ላይ ስታደርግ ፍትህ እንደማይሰጥ ይታወቃል። በጋዛ በዩክሬን በብዙ ቦታዎች ስላየ ነውና አዲስ ለውጥ እውነትም ሊመጣ እንደሚችል ማሳያዎች ተደርገው ይወሰዳሉና ይሄ እንደው ብዙ ጉዳዮችን ሲያነሱ ከፓሲፊክ ጀምረው እንዳሉት በጣም የተረሱ አሁን ደግሞ ቀይ ባህር በጣም ግለት ሆኗል። ኢትዮጵያም የሆነ ጥያቄዎች ማንሳት ስትጀምር እነዚህ ነገሮች ሁቲንም አላነሳንም። ሁቲ የኢራን ደጋፊዎች ናቸው። እስካሁን አድፍጠዋል፣ ግን ተዘጋጅተዋል። በነገራችን ላይ ሜይቢ በእነሱ አማካኝነት ይሄ ጉዳይ ወደ ቀይ ባህር ተስቦ የመምጣት አለውና እስቲ የቀይ ባህርን ፖለቲካ ብናነሳው ፕሮፌሰር፣ በዚህ ከቀጠለ ትርምሱ በዚህ ከቀጠለ ቶሎ ካልተቋጨ ቅድም ለማብራራት እንደተሞከረው ሁቲዎችም አድብተው ነው የሚጠብቁት። እሱም ባብል መንደብን ሌላው ቾክ ፖይንት ነው፣ አንቆ መዝጋት ነው። ይሄ በቃ አለቀልን ማለት ነው። ማለት ላንድ ሎክድ የሆኑ ሀገራት ኢቭን ፖርት ያላቸው ጥቃቅን ሀገራትም አለቀላቸው ማለት ነው። ምክንያቱም ጦርነቱ አድማሱ ሁሉ ስኮፑ እዚህ ሰፍቶ እዚህ ድረስ ይመጣል ማለት ነው። ስለዚህ ያ እንዳይሆን አይ ቲንክ የአፍሪካ ቀንድ ሀገራት ካሁኑ መረባረብ ያለባቸው ይመስላል። የሁቲዎችስ ኃይል ሚዛን እንዴት ነው ብንል አሁንም የመን ውስጥ ሰአናንና አካባቢውን ይዘው እስከ ሳዲ ድረስ ኃይል አላቸው። ኢራን ያስታጠቋቸው የሰጧቸውም ሚሳይሎች አሉ። እንደውም ይዝቱ ነበር ሰሞኑንም ኤኒ ታይም ማቆም እንደሚቻል አይ ቲንክ ተነጋግረውም ይሁን ዋቴቨር እንትን መክረውበት ሁለተኛው ፍሮንት ልበልህ ሁለተኛው የግጭት ኤሪያ ይከፈት ቢባል ኢምፓክቱ እኛ ላይ 500% ይወጣል። በጣም የሚያሳዝን የሚያስደነግጥ ይሆናል። እስካሁን አድብተው ነው ያሉት። አሁን ያ ከተዘጋ ችግር ነው። ሶማሊላንድ በጣም ነው አፌክትድ የምትሆነው። በነገራችን ላይ ባቤል መንደብ ከተዘጋ እንግዲህ እስራኤል እንዴት ምን እርምጃ ወስዳሉ? ኢራን ድረስ ሄደው እንደሚመቱት እርምጃ እንደሚወስዱት ለምሳሌ እዚህ አካባቢ አለ አይደለም ሚሊተሪ እርምጃ ወስደው ሁቲዎች ከዚህ ቀን ጀምሮ የጠላት መርከብ የሆናችሁ የቅድም የተዘረዘርናችሁ እንዳታልፉ የወዳጅ ግን ታልፋላችሁ ብለው አንቀው ጉሮሮ ከያዙ አሜሪካ ራሷ ምን ታረጋለች ነው። በአካባቢው በነገራችን ላይ 3 በላይ ኤርክራፍት ካሪየር ይዘዋል። ፎርድ ትልቁ ነው የሚባሉ አላቸው። ጆርጅ ቡሽም የተሰየመ አዲሱ ኤርክራፍት ካሪየር አለ። ስዌዝ ካናል አካባቢ አንደኛው አለ። ከላይ እየጠበቁ ነው አሜሪካኖች። ስለዚህ አሜሪካኖች የሚገቡበታል። እስራኤልም ያው የመን ማን ነው ስትመታ ነበር። ከዛ እየተነሱ የዛሬ አመት 2-3 አመት እንደምናስታውሰው በነገራችን ላይ 12ቱን ቀን ጦርነት መርሳት የለብንም።
ያለፈው አመት ግንቦት ሰኔ ላይ እንደምናስታውሰው 2017 ኢራን ላይ የ12 ቀን ውርጅብኝ ጦርነት ነበረ። እነሱም ተዋግተዋል። መጨረሻ ላይ ግን ሌትስ ጊቭ ፒስ አ ቻንስ በሚል እስራኤልም አሜሪካም መውጋቱን አቁመው ሰላም ወርዶ ይኸው አሁን ያለፈው 3 ሳምንት ነው የቀጠለው ለማለት ነው። ስለዚህ እዚህ ላይ ቾክሆል ከተዘጋ ባቤል መንደብ ዴፊኒትሊ የሚገቡ ብዙ ሀገሮች ይኖራሉ። እኛ ነን። ስለዚህ ዝም ብለን ነው የምናየው ወይስ እንዲከፈት ጥረት እናደርጋለን? እንዲከፈት ጥረት ስናደርግ ከማ ጋር ነው የምንቆመው? ሁቲና ኢትዮጵያ የሁቲ የመን ፖለቲካና ኢትዮጵያ እንዴት ነበር በፊት? እንዴት ነው የሚያዩን? ያው ግልጽ ነው አልተመልካች ብዬ ነው። ኢራኖችስ አሁን ከዛ ተንቀሳቅሰው እዚህ መምጣት አይችሉም። አሜሪካስ ዝም ይላሉ፣ እስራኤልስ አይልም። የሱዳን መንግስትስ እና የግብጽ መንግስት ምን አቋም ይወስዳሉ? ሳውዲስ ምንድን ነው የምትወስደው? ቀጥታ ጦርነት ውስጥ ነው የሚገቡበት ሳውዲዎች፣ የማይቀር ነው ይሄ እና ምክንያቱም ይሄ መዘጋት ማለት ከዛም ዘግተህ እዚህም 12 በመቶ በላይ የዓለም ወርልድ ትሬድ በዚህ ማለፊያ ነው። ዓለም አበቃላት ማለት ነው። ስለዚህ ያንን የሚፈልግ ኃይል ሀገራት አይኖሩምና አይ ቲንክ ቴምፖራሪ የሆነ አላይመንት ኦፍ ፎርስስ ይኖራሉ። እዛ ውስጥ ኢትዮጵያ እንዲያውም የነቃ ተሳትፎ ትጫወታለች ነው የሚለው። ውሃውን አይተ ብቻ ዝም ብሎ አይደለም። ውሃው ሳይኖረን መንቀሳቀስ ትችላለህ። ሚሊተሪ አቅሙ ካለህ ማረፊያ ቦታ ነው የሚያስፈልግህ። በዛ መሰረት ኔቪም ተቋቁሟል፣ ምንም ተቋቁሟል። ወዳጅ ሀገር ወደ ሆነው ሄደን ከዛ ወዲህ ከዚህ ወደዛ ማድረግ ይቻላል። በነገራችን ላይ ይህን ማፕ ሳይ ብዙ ቅር ይለኛል። ለምን እንደሆነ ታውቃለህ? 60 ኪሎ ሜትር አይደለም ይሄ 250 ኪሎ ሜትር ነው። እኛና ኤርትራ ኮስቱን ማለት ነው። ኢን ሪል ተርምስ ጂኦግራፈሮች እንደገና ሪቫይዝ አድርገው ቢሰሩት ደስታውን አልችልም። የሚሰሙ ካሉ በመንግስትም አካባቢ እቺ እግሯለች አይደል ኤርትራ እንዲህ ስታየው ማፕ ሃይ ስኩል ሆነ ዩኒቨርሲቲ ሆነ ምን ሆነ ሰፋ ይላል ባይ ነኝ። 60 ኪሎ ሜትር ማለት በጣም ቀጭን ነው። ይሄንን ህዝቡ እንዲያይፈልጋለሁ ምን ያህል እዛ ድረስ እንዳለ ይነግረናል ማለት ነው። ኤርትራን እንትናት ብናይ ሰፋ ይላል። 100 ኢን ሪል ተርምስ 150 ይመስላል፣ ግን 60 ስንል ቀጭን ነው። እንዲህ ክር የምትወርድ ነው ይመስለው ማለት ያኔ ነው የሚገባን። ይችኛዋ ማለት ነው ፕሮፍ ያኔ ነው እኛ የሚገባን። ይችና የሚሉን እርሶ ከዶሜራ እስከ ራስ ካሳር ላይ ድረስ ነው የኤርትራ ጠረፍ የኢትዮጵያ ድሮ የነበረ ማለት ነው። አየው ስፋቱን አየኸው 60 ነው የምንለው ጊዜ ታስ ኖት ኢን ሪል ታይም 60 አይመስለኝ ከ60 በላይ ነው የምለው። ማፖች ስህተት አለ። ለምሳሌ አፍሪካ እንዴት አድርገው ነው ማፕ ሰሪዎች ፖርትሬ የሚያደርጉት? የአውሮፓን ሚሊተሪ ገናናነትና ኢኮኖሚ ገናናን ለማሳየት አውሮፓን ትልቅ ደቃቅ ትንሽ አፍሪካን አሳንሰው ነው የሰሩት። አዲሱ ማፕ አይተሃል ብዬ ገምታለሁ። አፍሪካ ኢዝ ሶ ሂውጅ ከዓለም ትልቁ ኮንቲነንት ክፍለ ሀገር እሱ ነው እና የኛም ጉዳችንን በለው ቅሬታችንንም እሱን በየቀኑ ማየቱ እንዳንረሳ ያደርገናል ባይ ነኝ። አትሊስት የኛ ካርቶግራፈሮች እሷ ነገር ላይ ሰርተው እውነተኛውን ቢያሳዩን የዓለሙን መለወጥ አንችልም ግሎባል ስለሆነ፣ ግን አትሊስት ለእኛ ኮንሳፕሽን ምናምን ምን እንደው በጣም ፕሮፌሰር ትገርማለች እንዳሉት ዝግት እኮ ነው። በቃ የሆነ ግንብ ገንብቶ እንደ መዝጋት እኮ ነው። ሰው በራሱ ሀገር ላይ እንደዚህ አይነት የፖለቲካል በጣም እንትን ይላልና ብዙ ጊዜ እርሶም በዚህ ጉዳይ ላይ ሲነሳ እንደዚህ አይነት ሀሳብ እኔ እንዳሉት በጣም ቴምፖራሪ አሊያንስ ይፈጠራል ያሉት ነገር ጠላት የነበሩ ሀገራት አንድ ላይ የሚሰለፉበት አጋጣሚ። አሁን ግብጽ ሁቲዎች በዚህ አካባቢ በንቃት የሚንቀሳቀሱ ከሆነ ግብጾች በቀይ ባህር ፖለቲካ ላይ ያው ይታወቃሉ። አሁንም ደግሞ ሌላ አይነት አቋም ውስጥ ይገባሉ ቢካዝ የስዊዝ ካናልም ስላለ ደን ኢትዮጵያም ደግሞ እንግዲህ ብዙ ባንሄድበትም አካባቢውን የሚጠብቅ ግዙፍ ኃይል ያስፈልጋል። ሪስፖንሲብል የሆነ በታሪክም አሁናዊ ሁኔታም ኃይል ያስፈልጋል። ሪስፖንሲብል ኃይል የሚታመን አይደለም። ምን ኤርትራ፣ ጅቡቲ ምናምን ቢባሉ እነዚህ ትንንሽ ሀገራት እንደው ተሰካክተው ግዝፈት ሁለት አማራጭ ነው ሀገራት ያለ ይቅርታ ስለቆረጥኩ ይቅርታ ጠይቃለሁ። ራስን ማድረግ የመሰለ ነገር የለም። በጣም አሁን እኛ ተላላኪ ፈልገን ባካችሁ አሁን አስከፍቱ ነው የምንለው ወይስ ራሳችንም ገብታን አቀመሚስ ብንሆን ምንም ነገር ዝርክርክ ሀገር ብንሆን ሌላ ጉዳይ ነው። ያው ወደ ልመና ወደ ማገንበሱ ትሄዳለህ። ዴስቲኒያችን እጣ ፋንታችን እኮ ሲልቨር ፕሌት አድርገን አሳልፈን ሰጠን እኮ ማለት ነው። እና ቁጭ ብለን ልንጸልይ ነው ማለት ነው። ባካችሁ ሳዶች ግቡና ተዋጉ እንዲያርጉ እንደው እግዚአብሔር የሚከተላችሁ ያለን እንነጋገር ነው ማለት አላህ ይከተለልን። ራስ ኢን ፖለቲክስ ራስ ካልሰራው ኮርስ ኦፍ ኢቨንቶችን እንዳንተም
የሚያረካ ነገር ማንም አይሰራልህም። ቢሰራልህም ልኩፍኩፍ ያለ የወለፌንዳ ስራ ነው የሚሰራልህ። ለምን? ጥቅሙ ነው። ከጥቅሙ አኳያ ነው ኢትዮጵያ ልርዳ ብሎ የሚያየው። ስለዚህ እኛ ለኛ ራሳችን ጌታ ሆነ ራሳችን ዴስቲኒያችንን ኮንትሮል እያደረግን ከትብብር ያስፈልገናል። አንድ አይነት ማረፊያ ቦታ ያስፈልገናል። ወዳጅ ሀገር ተነጋገር ኔጎሽየትን ማድርገን ምን ብለን ቢሆን ከዛ የኛ ፕሬዘንስ ሬድሲ ላይ አለ ማለት ነው። ያኔ የኛ እኮ እንዳትረሳ ሁሌ የሚሉ ነው ማሪታይም እኮ የኛ መርከቦች እኮ ሁሉ ዕቃ የሚገባውና የሚጫነው የሚወጣው እኮ የኛ መርከብ አለ። ናሽናል ሺፒንግ ላይንስ ኢትዮጵያ ማረፊያ እንኳን የላቸው። ያው ጅቡቲ ነው። ጉሮሮን ሲይዝ የት ነው የሚያርፉት? አስበው። ፕሮቴክሽንስ ማን የሚሰጣቸው? ማንስ ከለላና ጥላ ሆኖ አብሯቸው የሚጓዘው? የትኛው ሚሊተሪ ኃይል ነው? የኛን የሚከተሉት የራሳቸው መርከቦች ነው ቅድሚያ ሰጥተው እየተከተሉ የሚሄዱት። ገብተዋል? ቅድሚያ ለራሳቸው እኮ ነው። ሁሉም እኮ ለራሱ ነው። ለኛስ የሚሆነው ማን ነው? እና ይሄን ነገር አብሮ ተያይዞ መታሰብ አለበት ለማለት ነው። ኢምፓክቱ ኔጋቲቭ ኢምፓክቱ እስከዚህ ድረስ ነው ፊል ልናደርግ የምንችለው። ስለዚህ አይ ዱ ሆፕ ሁቲዎቹ ወደዚህ ነጥብ ስንመለስ ወደዚህ ሚሊተሪ አድቬንቸር ሄደው እንደማይዘጉ ተስፋ እናደርጋለን። ቢያደርጉ ግን አይደንቀኝም። ዝምታቸው ለዚሁም ፕሮፌሰር አድፍጠዋል። ለምን ይሆን ዝምታቸው? እንዳሉት በጣም ከቀይ ባህር ፖለቲካ ጋር የሚገናኝ ስለሆነ ዝምታቸው በጣም ብዙ ስፔኩሌሽኖችን እያመጣ ይገኛል። ለምን ወይ ዝግጅት ይሆናል ውስጡን መዘጋጀት። ምክንያቱም በየጊዜው ሳውዲዎች በደንብ እየቆረቁሷቸዋል። አሁን በቅርቡ እንኳን እስከ ትላልቅ ፖርቶች አሉ እቃ የሚያስገቡበት እነሱ ሁሉ ቀጥቅጠው ነበር ሳውዲዎቹ ትዝል እንደሆነ እንዲህ ነገሮች አሉና እንትን እያሉ እያገገሙ ነው ባይነኝ። ሲዘጋጁ አድብተው ተዘጋጅተው ነው እንጂ መቼም ሳይዘጋጁ ማድረግ ያው ይፍረከረካል። ጉዳዩ ብዙ ርቀት አይሄድምና ይሄ ሳይለንሳቸው ወይ ድጋፍ ነው ወይ የፕሮቴስት ነው ወይ ደግሞ እንደ ቀበሮ አድብተህ ነው ትንቀሳቀሰው ጉብ የሚለው። እኔ እንደዛ አድርጌ ነው የምወስደው እንጂ የማይቀር ነው። ወይ የቀይ ባህርን ፖለቲካ በጣም ገብቷቸዋል። ማን በምን በኩል ሊመጣ እንደሚችልና ጣጣው ከሁቲዎች አልፎ ኤርትራም አፌክትድ ትሆናለች በነገራችን ላይ። እነሱ ደግሞ ምን ላይ ነው የሚውለው? አንዴ ከኢራን ጋር ነበሩ፣ አንዴ ከዩኤኢ ጋር ነበሩ። እንዲህ ነው መገላበጥ ታያለ። ኤርትራ ችግር የለባቸውም በእርግጥ ቶሎ እንትን ይላሉ። እና እነዚህ እንደው ፕሮፌሰር ቅድም ብዙ ሰው ሶስተኛ ዓለም ጦርነት አስገብቶታል። ይሄን ጦርነት እንደው የአንደኛ ዓለም ጦርነት የሁለተኛ ዓለም ጦርነት እንደው ትርጓሜውን አለማወቅ እስከሚመስል ድረስ የጦርነት አሁን ሶስተኛ ዓለም ጦርነት ገብቷል ተብሎ አስብሎ የሚያስወሩ አሉ። ይሄ እንደው የመጥፎ ጊዜ ናፋቂ ሰዎች ግን ወደዛ የማምራት ነው የመንደርደር ነገሮች ሜቢ የሚኖረው አይመስልም። ኦፍ ኮርስ ኢራን ብቻዋን ነች ስቲል ያለችው። ሀገራት እንግዲህ ከኢራን ጎን በስፋት ሲቆሙ እና ደግሞ አሜሪካና እስራኤልን ተከትለው ሌሎችም ሲቆሙ ጎራው እየሰፋ ሲሄድ ነው አይደለ እንግዲህ ወደ ሆነ ጦርነት ተሻገረ የሚባለው። ግን ይችን ጉዳይና ቀደም እንዳሉ ደግሞ የመሳሪያዎቹ አኩሬሲ በእርግጥም የነ ራሽያ ቴክኖሎጂ እንዳለበት ያሳብቃልና ኢራን አኩሬሲያቸው እንትን የሆኑ የጦር መሳሪያዎች የሏትን ማለት ባይሆንም ግን የቴክኖሎጂ ልውውጦች እንዳሉ በግልጽ ያሳያልና ይቺ ሁለቷን ነገር አንደኛ ሶስተኛ ዓለም ጦርነት እንደው የሚባለውን ነገር ይወስደዋል። እንግዲህ ይሄ በዓለም በሰው ልጅ እንትን ዓለም ታሪክ ፖለቲካል ሂስትሪውን ስታይ አንዱ ነገር ወደ ሌላ እየመራ ሄዶ ነው ልክ ክሩን ብሎ ተወጥሮ ቴንሽኑ ብጥስ ነው የሚለው። የት እንደሚበጠስ አናቅም። ግን ነገሮች የተዳመሩ የባሱ መጥተዋል። እንግዲህ ዓለም ጦርነት የሚለውን ካታጎሪ ራሱ ኮንሴፕቱን ጽንሰ ሀሳቡን ስናይ ግሎባሊ ሲያዳርስ ትለዋለ። ከዛ መለስ ግን ሪጂናል ክራይሲስ እንለዋለን። ወይ በአገር ውስጥ ከሆነ ኢንተርስቴት ክራይሲስ ማነው ኢንትራስቴት፣ ከሀገር ውጭ ከሆነ ኢንተርስቴት ጦርነትና ኮንፍሊክት እንለዋለን። በአፍሪካ ቀንድ ከሆነ ሪጂናል ውስጥ ትገባለ። ከዛ በአፍሪካ ደረጃ ኮንቲኔንታል ደረጃ ትላለ። ከዛ ዌስተርን ሄሚስፌር ብለህ ትሄዳለህ። ከዛ ነው ግሎባል የሚሆነው ሲዳረስ ነው። ለምሳሌ ጃፓን ፐርል ሃርበር ስትገባ ግልጽ በሆነ ሁኔታ በ1941 42 ፐርል ሃርበር ሲመቱ አሜሪካንን። በነገራችን ላይ ያኔ ነው አሜሪካ የገባችው ራሷ እንጂ አውሮፓ ላይ አይዞሌሽኒስት ፖሊሲ እና ፕሪንሲፕል ነበራቸው። ምን አገባን የአውሮፓ ጣጣ ነው ራሳቸው ጣጣቸውን እንትን ይበሉ ሶሉሽን ይፈልጉ በሚል ነው። ስለዚህ ሶስተኛ ዓለም ጦርነት የማድረሱ ሁኔታ ይሄን ይመስላል። እንግዲህ አገሮች ሃይማኖቱን በነገራችን ላይ ሳንረሳ 8ኛ ሺህ የሚባል ነገር አለ በክርስትና።
በአይሁድም ሃይማኖት መሳያውን የመጠበቅ ሁኔታ አለ። እንግዲህ ወደ ዓለም መጥፊያው ስትቃረብ ማለት ነው። ስለዚህ በጣም ዚዮኒስት የሆኑ የፖለቲካ ኃይሎችና ድርጅቶች እስራኤልና በአሜሪካም በየቦታውም አሉ። በጣም ኮንሰርቫቲቭ የሆኑ እሱን የሚጠብቁ አሉ፣ ልክ እንደ ክርስቲያኑ ማለት ነው በነገራችን ላይ። ስለዚህ ጦርነቱን በተመለከተ ቶታሊ ለምሳሌ ባቤል ማን ነው ስትሬት ኦፍ ሆርሙዝ ተዘግቶ 1 ወር 2 ወር 3 ወር ሲያልፍ ዓለም ላይ ያለው ውጥረት እየጨመረ ይመጣል። ለምን? የኤግዚስተንስ የህልውና ጉዳይ ይሆናል። ያኔ ኦይል ላይ መቀራመጥ ይመጣል። ያኔ አቅም ያለው ጉልበተኛ የሆነ አቅም የሌለውን ገፋፍቶ የሚያደርገውን ያደርጋል። ያኔ ደግሞ ቴሪቶሪያል ጥያቄ ያለውም እርምጃ የሚወስደው ያኔ ነው። ፈረስ ላይ የሚወሰደው እርምጃ ይወሰዳል። የዓለም ግሎባል እንትን ይሄ ፒስፉል የሆነ ትሬዱና ኮሜርስ ሁሉ አፌክትድ ይሆናል። ህይወት ዲዝረፕት ያደርጋል። ከአውስትራሊያ ከምን ስጋና ዊት ወደ ምዕራብ አውሮፓ የሚሄዱ ይቆማል። ከምዕራብ አውሮፓ ከቻይና ከታይዋን፣ በነገራችን ላይ ቻይና ኦልሬዲ ታይዋን ዙሪያውን አካባቢውን ሚሊተሪ ፕሬዘንሳቸውን በጣም ጨምረዋል። ይሄ ሌላ ቀን ሌላ አርዕስት ነው። ለምን የሚለው ግልጽ ነው፣ እየተዘጋጁ ነው ማለት ነው። እዛ ደረጃ ከደረስን ያለ ጥርጥር ወደ እናት ሀገሯ እንመልሳለን ነው ቻይኖች ታይዋንን። ሰሚ ኮንዳክተሮች ምኖች ታይዋን ነው በብዛት የሚሰሩት፣ ሲንጋፖር ነው፣ ማሌዥያን በጥቂት ነው የሚሰራው። እሱ ሁሉ ዲስራፕት ሲሆን ኢኮኖሚን አለ አይደለ እንትን የሚያቆሙ ነገሮች ስትራቴጂክ ሚነራልስ የምንላቸው ለምሳሌ ለምንድነው ኮንጎ የአሜሪካ አስተዳደር ሁለት ጠላቶች ለመታየት እንኳን ለአይን አይተን ታስታውስ እንደሆነ አልተጨባበጡም፣ ግን አርፈና ተፈራረም ብለው ስንት ትሪሊዮን ገንዘብ የሚገኝበት ስትራቴጂክ ሚነራልስ ለሴሚ ኮንዳክተሩ ለጦር መሳሪያ የሚሆነው ለስቴልት ቦምበሩ የሚሆነው እሱን ሁሉ የማድረግ ሁኔታ አለ እዛ ላይ። እሱ ሁሉ ዲስራፕትድ ይሆናል። ዲስራፕትድ ሲሆን ሪሶርስ ላይ መቀራመት ይመጣል። መቀራመት ሲመጣ ቴንሽኑ ያድጋል። ኦልሬዲ ህንድና ፓኪስታን ለምሳሌ ኤኒ ታይም ሊፈነዳ የሚችል ይኸው 80 ዓመታቸው ነው አለ። ሁሉም የራሱ ቁስል አለው በየአካባቢው ማለት ነው። ስለዚህ እዛ ላይ ጦርነቶች ሎካልና ሪጂናል ጦርነቶች ከፍ እያሉ ይመጣሉ። የዛ ውጤት ምንድን ነው የሚሆነው? አላይንስስ ግሩፕ ይፈጠራል። ልክ አንደኛና ሁለተኛ ዓለም ጦርነት ግሩፖች እንደተፈጠሩት አንደኛው ላይ ቱርኮች ከጀርመን ጋር ነው የቆሙት ለምሳሌ። ለዛም ነው ብዙ ኮሎኒ ያጡት ቱርኮቹ። ግብጽን የሚያጡት በዛ የተነሳ ነው። በነገራችን ላይ ሁሉም ከሚመስለው ጋር መቆም ይጀምራል። ከዛ በግሩፕ እርምጃ መውሰድ ይጀምራሉ። በተለይ ሁልጊዜ ፎከሳቸው ሲዌይ የሚባለው የዓለምን አርተሪያል አይደለ ማስከፈት፣ ፓናማ እንዳይዘጋ ማድረግ። አንዱን ሊዘጋ ይሞክራል። ማነው ስዌዝ ካናል እንዳይዘጋ ለማድረግ ጥረት። ይህን ለማስከፈት እንግዲህ ያኔ አውሮፓም እንዲህ ከቀጠለ ኔቶም ሊገባበት ይችላል። ሌላ አረብ ሀገራትም ሊገቡበት ይችላሉ። ከታች ያለ ጥርጥር ሬድሲ እና ባብል መንደብ ላይ ማነቆ የሚፈጣ ከሆነ ኢትዮጵያም ራሷ ተገዳም ብለው ምን ሆነው እንደው ናፋቂ ነው የሚል ነገር አይደለም ማለት ፋክት ነው። ቅድም እንዳልኩት ምንም እኛ ህልውና ራሳችን ካናዳን ማንም አያድነንምና በዛ መልክ ከምንቆመው ጋር ቆመን ያን ለማስከፈት እናገር በቢገር ባጉስ ደግሞ ከላይ ደግሞ ካለው ጋር ትብብሩን ታረጋለህ እና ቶታሊ ወደ ከኦርደር ወደ ዲስኦርደር ከሰላምና መረጋጋት ወደ አናርኪያል ደረጃ ቶታል አናርኪ በኋላ ነው፣ ግን ወደ አናርኪያል ማለት ይሄ ዓለም አቀፍ ህግ የምንለው ሁሉ የተደመሰሰ የዓለም ኮንቬንሽኖች ሁሉ እንትን እያለ የማይት ኢዝ ራይት የሚለውና ጉልበት ያለው ማድረግ የሚችል የሚያስፈጽም የሚካሄድበት ሁኔታ ያፈጠራልና ያን ስታደርግ ምንድነው ፋይናሊ አት ዘ ኤንድ ኦፍ ዘ ዴይ ለውጡ ደግሞ ማነው ኮንሲኩዌንሱ ደካማ መንግስትና ደካማ ሀገራት ያሉበት ይሄ ፖፑላርና ሶሻል አፕራይዚንግ በተለይ በኢኮኖሚክ እጦት በዋጋ ንረት የተነሳ በያገሩ በቃ መፈንዳት ይጀምራል። ያኔ ወደ ሎለስነስ ይሄዳል። ቦርደሮች ሁሉ አሁን የምናውቀው ቦርደር ሁሉ ፍሉድ ይሆናሉ። ወዲህና ወዲህ የሚመጣ ህዝብ ለጥፋትም ሆነ ለልማት የሚመጣ የለም። ለጥፋትና ለመዝረፍ ሆነም ሞር ቴሪቶሪ ለማኳል ለማድረግ ይሆናል። እንደዚህ እንዲህ ያለ ቼን ኢፌክት ይኖረውና በቃ ዩናይትድ ኔሽን ራሱ ተደማጭነት ይጠፋዋል። ያኔ ነው እንግዲህ በግሩፕ ደረጃ ስብሰባ ትጀምራለህ። 10ም 20ም 30 ሆነ አዲስ መዋቅር ለማድረግ በግሩፕ ደረጃ እርስ በርስ ባላንስ ለማድረግ ትሞክራለህ። በግሩፕ አቅጣጫ ለተቀረው የዓለም ህዝብ አላማ ይሄ ነው፣ አጀንዳ ይሄ ነው፣ ለሰላም የመጣ ግሩፕ ነው። ከለሚ ኤክስ ዋይዝ የሚባል ግሩፕ
በዓለም ላይ ሰላም እንዲሰፍን እንፈልጋለን፣ ተባበሩን እያልክ ይሄኛውን እየወቀሰ ያለ አይደለም እንትን እያለ ወደ እኔ ተጠጋ በሚል እንግዲህ እያንዳንዱ ሀገር ወደ መሰለው ይጠጋል አመራሩ ማለት ነው። እና ሶስተኛ ዓለም ጦርነት ምንለው ያኔ ነው። መጨረሻ ላይ ኒውክሊያር ፓወር መጠቀም ስንጀምር ያኔ በቃ ወደ መጠፋፋቱ ደረጃ እንገባለን ማለት ነው። አሁን ለምሳሌ ፕሬዚደንቱም ተናግረዋል። አንድ ኒውክሊያር ጣል ባረግ ምናምን አሜሪካ ታጥቃ ስትሻላች ይችላሉ፣ ግን ይሄ ራሱ ያስደነግጣል። እሱን ስታረግ ኮንሲኩዌንስ አለው። ፓኪስታን አለች፣ ህንድ አለች እዛ። ፓኪስታን ዝማት እንደ ኢስላሚክ ኔሽን ዝም አይሉም፣ እንደ ሳውዲ ምን ሌላቸው ዝም አይሉም። ግልጽ የሆነ ጦርነትን ውስጥ ይገባሉ። በዛ ደረጃ ሁሉ ተለያይቷል ዓለም። የኒውክሊያር መወርወር ከጀመርክ ጠጠር እንደማይሰራ ስለምታቅ ኒውክሊያር ነው የምትወረውረው። ኢራኖች ይኑር አይኑር አናቅም፣ ግን የፓኪስታን ኒውክሊያር ኢንጂነሮች፣ ሳይንቲስቶች፣ ሪሰርቸሮች ውስጡን ይረዷቸዋል። በተለይ እነሱ ለፒስፉል ነው የሚሉት። ይኸው 30 ዓመት የመታማት ሁኔታ አለ። እስራኤልስ አላት ነው የሚባለው። እስካሁን ግን አድሚት አላረጉም። እስራኤልም በጣም ብትጠቃና ከባድ ሁኔታ ውስጥ ምስቅልቅል ውስጥ የምትገባ ከሆነ እስራኤል ልትጠቀም ትችላለች። ኔቨር ነው። ለሱ መልስ ደግሞ እንደ እስልምና ተከታዩ ዓለም ፓኪስታን፣ ሌላውም ሌላ ነገር ይሆናል ማለት ነው። ስለዚህ ብዙ ነገሮች ይፈጠራሉ። አፍጋኒስታን መፈረካከስ ሁኔታ ይገጥማታል። አፍጋኖች ከፓኪስታን የሚፈልጉት ብዙ ቴሪቶሪ አለ። ፓሽቱን ህዝብ ፓኪስታን ከዛ የሚፈልጉት አለ። ሰሞኑን ተዋግተው ነበር። በነገራችን ላይ ተዋግተው ነበር ብዙ ህንድና ፓኪስታን ቅድም እንዳልኩት ነው። ከላይም በኩል ህንድና ፓኪስታን ቴሪቶሪያል ጥያቄ አለ እና ያ ሁሉ ነገር ታይም ቦምብ የተቀበሩ ችግሮች ያልጠፉ ግን የተረሱ የሚመስሉ ብቅ እያሉ ወደ እሳቱ ወደ ግሎባል ደረጃ ሲደርስ ያኔ ሶስተኛው ዓለም ጦርነት እንላለን። ኒውክሊያር ቦምብ ሲወረወር ያኔ ነው እንግዲህ ዓለም ክላይመት ሁሉ አፌክትድ ይሆንና ኒውክሊያር ብላንኬቱ ይመጣል ማለት ነው። ያኔ ዛሬ እዚህ 5 ሳንቲም ሳንከፍል ምን 5 ሳንቲም 1 ሳንቲም ሳንከፍል ምን ተነፈሱ አየር ሁሉ ይበላሻል፣ የሰው ልጅ ያልቃል ማለት ነው። እዛ ደረጃ ስንደርስ እንግዲህ ወደ ዓለም ፍጻሜ ይሆናል። በነገራችን ላይ ዓለም ትጠፋለች የሚለው ስህተት ነው። ዓለም አትጠፋም። ድሮም ነበረች፣ አሁንም አለች፣ ወደፊትም ትኖራለች። የሚጠፋው ማመሰለ እኛ የሰው ልጆች ነው የምንጠፋው እንጂ ዓለም ድሮም ነበረች፣ አሁንም አለች፣ ተጠጋግና ትቀጥላለች። በጣም ይሄ ብዙ ሰዎች ሶስተኛ ዓለም ጦርነት አድርገው እንደው ሰዎችን እንትን ሲሉ ስለማይ ነውና በጣም ጥሩ ገለጻ ነው ያረጉልን። እንደው ለተመልካቾቻችንም ፕሮፌሰር በጣም የማመሰግነው ለዛሬው ታንኪዩ በጣም የማመሰግነው። ኦልራይት ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የመካከለኛው ምስራቅ ጉዳይና የኢኮኖሚ ኢምፓክቱ እንደዚሁ የተለያዩ ጉዳዮችን የተመለከቱ መረጃዎችን በዓለም አቀፍ ደረጃ ጦርነቱ ምን ላይ ነው ያለው፣ ማን ሊነካ ይችላል የሚለውን በስፋት ዳሰነዋል። የተለያዩ ሀሳቦችን እንግዲህ አንስተናል። ፕሮፌሰር ብሩክ ኃይሉና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይላችሁ።